ሌሎች ቤተ እምነቶች በሚከሱን ነገሮች የሚከሱን ርዕሶቹን ተመልከቷቸው። አንድ ቀንም መጽሐፍ ቅዱስ ላይ የሌለ ነገር አምጥተው ኤክሰርሳይዝ ያደርጋሉ። አሁን ይህን ከየት አመጣችሁት? ይህን ጌታ ሐዋርያ ሲያደርግ አያችሁ? ይሄ ከየት ተፈጠረ ተብለን ተጠይቀናል። ለምሳሌ ልሳን፣ ጥምቀት፣ የጌታ እራት፣ መልካም ስራ፣ ለሁሉም ነገሮች እኮ እንደዚህ አይደለማ ግን ቃሉ የሚለው ይሉናል እንጂ ከየት አመጣው ልሳን ተብለን ተጠይቀናል። አይ ፌብዬ እንዴት ነሽ? ደህና ነሽ ወይ? በጣም ናፍቀንሻል። እውነት በጣም ነው የተናፈቅሽው። እንዴት ነሽ? ድምፅሽን ብቻ እንስማው። አንቺንማ አይ ሰላም፣ እንዴት ናችሁ? አለ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ቢሪ እንዳትቀባሺ አለን። እግዚአብሔር ይመስገን። ኧረ በጣም ተናፍቀሻል። በሰላም ነው? ጠፍተሻል በጣም። አንተም ተናፍቀሃል። አለው አልጠፋሁም። ኦኬ that's good። እና ምን አልሽ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ፌቨር ሰላም ብያለሁ። እንዴት ነሽ? አይ ዳጊ እንዴት ነህ? እግዚአብሔር ይመስገን። እሺ ቀጥሉ። ከቤካ ጋር ቪዲዮን ከሰማሽው እዛ ላይ ብናወራ ደስ ይለኛል። አይ እሷ የኛ ናት። ወደኛ የመጣች ነው። አትቀበለውም። በዳግሻ ምን አይነት ቪዲዮ ነው? አላየሁም ዳጊ። አይ አትቀበልም። ዳግሻ አትቀበል። እሷ አትቀበልም አይደለ? ምን ቀራት ግን? ፌቨር ምንድን ነው የቀረሽ ግን ወንጌላዊ አማኝ ለመሆን? እንዴ ምንም አልተማርኩም፣ አላወቅኩም። ምንም አላወቅሽም? አዎ እኮ። ስለዚህ ምን ማወቅ ይቀረኛል ብለሽ ታስቢያለሽ? ሁላችንም ብዙ ማወቅ የሚቀረን ነገር ሊኖር ይችላል። ግን ለመዳን ለሚሆንሽ ነገር ምን ይቀረኛል? ይሄን ስላልተገነዘብኩኝ በዚህ ላይ ጥያቄ ያለ የምትይው ነገር ምን አለ? አይ እኔ አሁን እዚህ እናንተ ጋር ሳወራ በውስጥ ምንድነው ጴንጤቆስጣን አይደለም ሉትራን ምናምኖች ለምን እነሱ የተገበያለሽ እነሱ የተሳሳተ ትምህርት ነው የሚያስተምሩት ምናምን ብለውኛል። አንድ ሁለት ሰዎች ማለት ነው። አላውቅም እናንተ ነኝ። አዎ ስማቸው ነገር ፌቪዬ። እሺ ፌቪዬ አይ ችግር ቤካዬ ልክ ማን እንደሆነ እናወራለን። አይ ግለሰቦችን ማናወራም። ቤካዬ እቺን ፖለቲካ እናጣታለን። ግን አይ ቤካዬ ፌቡዬ ምናልባት ሉትራን ላይሆኑ ይችላሉ። ሉትራን ምን ብዙ የተለየ ነገር ግን ብሎ እንትን ነው። አይ ሌሎቹ ናቸው እንጂ ኦንሊ ተሳሳቾች ወይም እንጂ ሉትራኖች እንደዚህ አያደርጉም። የእውነት ጴንጤ ተሳሳተ ነው ሊሉ አይችሉም። አንዳንዴ ሉትራን መስለው መተውብሽ ነው አንቺ ጋር ብለው መተው ነው። ገብቶሻል አይደል? እንጂ አንድ አይነት ነው። ሉትራን ማለት ወንጌላውያን ናቸው። ምንም የሚለያዩት ነገር የለም ከወንጌላውያን ጋር። ሸውደውሽ ነውማ። ግን ኔክስት ታይም ግን ስክሪንሻት አድርጊው። ፕላስ ደግሞ ገብተሽ አዲስ ስም ከሆነ ፎሎወርስ ከሌላቸው እንደዛ አድርገው ሊሆን ይችላል እንጂ በፍጹም ሉትራን ወንጌላውያን ናቸው ሊሉ አይችሉም። እንደዛ አይነት ስህተት አይ ወንጌላውያን አይደለንም ሳይሆን ሉትራንና ጴንጤቆስጣን ይለያያል ብለው ኢቨን ከአንዱ ጋር ዋትስአፕ ምንድነው ሸውደውሽ ነው። ኖ ኦርቶዶክሶች ይሆናሉ የሸውዱሽ። ፌቡዬ ነው በውስጥ እናወራለን። ወይም ኦጂዎች ናቸው እንጂ በፍጹም ሉትራኖች እንዲያሉሽም ሉትራንን ግን ሊሉሽ ይችላሉ። ገባሽ? ወይም ኦርቶዶክስም ቢሆኑ ሉትራንን ለምን እንደዚህ ትሄጃለሽ ኮንፊውዝ ሊያደርጉሽ ነው እንጂ ውሸት። እሺማ ጌታ አንተ ሌላ ምክር ያለ አንድ ሁለት ደቂቃ ሚዩት ላደርግ ነው። ኦኬ በቃ የሰማሽኝ ከሆነ እኔም አንዴ ደጅ ስላለው ነው። ሉትራን የሚል የለም፣ ጴንጤ የሚል የለም። መጽሐፍ ቅዱስ ውስጥ ፈልገሽ አታገኛቸውም እነኚህን ስሞች። ኦርቶዶክስ የሚል የለም፣ ካቶሊክ የሚል የለም። አባቶች ያስተማሩት አባቶች ብለን የምንጠራቸው አሁንም ሐዋርያት ናቸው። ሐዋርያት ያስተማሩት ትምህርት ዛሬም ሕያው ሆኖ እኛንም እያዳነን ነው። የመጀመሪያ ምስክሮቹ እነሱ ናቸው። ጴጥሮስ እንደተናገረ ዮሐንስ እንደተናገረ ያየነውን የሰማነውን ጆሮአችን የሰሙትን ለእኛም የተገለጠውን የዳሰስነውን የሕይወትን ቃል እንነግራቸዋለን። አይሽ ፈርስት ዊትነሶች እነሱ ናቸው። ጴንጤ አይነግረሽም ፈርስት ዊትነስ ብሎ ሌላም አይነግርሽም። ኢየሱስ እንደሚያድን
መጽሐፍ ቅዱሱ ስለ ጥምቀት ብትዩ፣ ስለ የጌታ እራት ብትዩ፣ ስለምን ብትዩ፣ ስለ መዳን ብትዩ ሁሉን ነገር ጥንቅቅ አድርጎ መጽሐፍ ያስተምራልና መጽሐፍ እህቴ፣ አሁንም መጽሐፍ ቅዱስሽን ብቻ ጸጋ ይብዛላችሁ። ቀጥሉ። አንድ ጊዜ ይመለሳሉ። እሺ ዳግሻ ይቀጥል። ግን ምንድነው መሰለህ እኔ አሁን ስም ማንሳት አልፈልግም እንዳልከውም እንጂ በጣም 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 ቲክቶክ ላይ 6 ማይሆኑ አሉ። አንደኛው ሆን ብለው ፔንቴኮስታሎችን አትንካው፣ እሱን ሀሳብ አትንካው። ለመሰለ ማንነካው የማ የቤት ስራ እንደሆነ አውቀዋለሁ። እኔ የቀሲስ ዲበኩሉን የቤት ስራ ልሰራለም እዚህ ያለሁት የጌታዬን እንደገናም የሐዋርያትን ትምህርት ላስተምር ነው እዚህ ያለሁት። በቃ የጌታን ትምህርት ነው የምናገረው እንጂ ቀሲስ ዲበኩሉ የሚሰጠኝን የቤት ስራ ከሰራውማ በጣም ወድቅ ያለው ማለት ነው። ገባህ? 2-3 ልጆች አሰማርቶ አይዶን ነው። ኧረ በእናትህ እንደ ርዕስም አላወራው። እኔ መቼ መሰለህ ፌል የማደርገው ወንጌል ሙሉ ወንጌል ነች ያልኩ ቀን በቃ ፌል አድርጌያለሁ። ወንጌል ሉተራን ነው፣ መካነ ኢየሱስ ነው፣ ቃለ ሕይወት ነች ያልኩ ቀን ፌል አደርጋለሁ። ገባህ? ሰዎችን የሙሉ ወንጌል ያደረኩ ቀን ፌል አድርጌያለሁ። በቃ አልገባኝም ወንጌል ማለት ነው። እኔ ቤተ ክርስቲያን አለ የምሰብክ አለቅ። እኔ የምሰብክ ህብረቱን ታገኘዋል እኮ። አሁን ሁሉ ጊዜ ምን እንላለን? እዛው ባላችሁበት ጌታን ማምለክ ትችላላችሁ እንላቸዋለን። ጥለው ይመጣሉ። ለምንድን ነው የሚመጡት? ሲርባቸው ይመጣሉ እኮ ችግር የለም። ለምን እናያለዋለሁኝ እኔ ጋና እዛ ጋ ሂድ፣ ሙሉ ወንጌል ጋ ሂድ፣ ቃለ ሕይወት ጋ እያልኩ እኔ አልሰብክም እንዴ። ሲርብህ ግን ትመጣለህ። ለምንድን? እውነተኛ ወንጌል ሲርብህ ትመጣለህ። አየህ፣ ሳታምን መጠመቅ ሲሰለችህ ትመጣለህ። በቃ መሰል ምንፍቅናዎች እዚህ መልአክ ይድናል አይድንም እያለ ሲቀልድብህ ትመጣለህ የዛን ጊዜ። እኔ ግን ናብያ አይደለም ትመጣው፣ እውነተኛውን ህብረት ፈልገህ ትመጣለህ። ጌታ ኢየሱስ የሚሰበክበት ኢየሱስ የሚደምቅበት ስለሱ ብቻ የሚወራበት ጋር ትመጣለህ። አለቅ። አሁን ስዕል ቢያድን ባያድን ሁኬርስ? የእውነት እኮ ቢያድን ስዕል እኔ አልፈልገውም። ቢያድን ራሱ እኮ ስላላደን እኮ አይደለም። ቢያድን ራሱ ስዕልን አልፈልገውም። ለምን መሰለ? ኦልሬዲ ኢየሱስ ያድናላ። አይ ሌላ አማራጭ የሚይዘው የሆነ ነገሩ የማይሰራ ከሆነ የማይሰራበት ወቅት፣ የማይሰራበት ምክንያት፣ የማይሰራበት ሲዝን፣ የማይሰራበት ምክንያቶች ካሉ ጥሩ ነው እነዚህም ባካፖች መያዝ። ግን ለምን ይዛለሁ? ቢሆንም እኮ ስላልሆነ እኮ አይደለም። አሁን ቅዱሳን እኮ እንትን አትጣጣሩ እንደሚል ልታሳመነኝ አትሞክር። ቢሆን እንኳ አንተ እንዳልከው እኔ አልገባኝም ተሸውጄ እንኳ ቢሆን ጥምቀት የሚያድን ቢሆን የጌታ እራት የዘላለም ሕይወት እንኳ የሚሰጥ ቢሆን አልፈልገውም። አንተ የምታወራውን ወሬ ኦልሬዲ በእምነት ድኛለሁ። ሌላ ድነት አያስፈልገኝም። በጥምቀት ለመዳን አልጣጣርም። ኦኬ በእምነት ባልድን ኖረው ልክ ነህ እንዲህ ነገር ጥምቀት ያድናል ያሉት ወይ በሱም ልዳን እንዴ ይላሉ። ቆይ የጌታ እራት የዘላለም ሕይወት ይሰጣል እንዴ? ቆይ ዮሐንስ 6 እንደዛ ነው እንደሚለው ኦኬ ብዬ እንድጠራጠር ታደርገኝ ነበር። ስለዚህ እኔን በጥምቀት መዳን መጀመሪያ የምታስተምረኝ መቼ መሰለ? በእምነት እንዳልዳንኩኝ ስታስረዳኝ ነው። ድነሃል ወይም ደግሞ ኢየሱስ ይበቃል፣ ኢየሱስ በቂ ነው። አዎ ግን ምን መሰለ? ማርያምን ብትሳተፍበት አየህ። በጥምቀት ደግሞ የቱ ሐዋርያ ጥምቀት ለድነት ብሎ አጠመቀ? የለም እኮ ጥምቀት ለእንትን ብለህ አውጀህ ተጠመቅ ያለ የለም። ስለዚህ ይሄ ሜዳ ዲኖሚኔሽኖችን መስበኪያ ሜዳ አይደለም። ቤተ እምነቶችን መስበኪያ ሜዳ አይደለም። ገባ? አንተ ቤት ያለውን መከራ ጭቅጭቅ፣ አሁን ትላንትና የተነሳውን እንኳ አቤት አይታችሁታል። አኬ ላይ እንዴት እንደዘመቱበት አይተናል። እሱን የቤት ስራ እኛ ቤት እሱን ባቢሎናዊነት እኛ ጋር አምጥተህ የወንጌል እንቅፋት መሆን አትችልም። እኔ አልሰብከውም ሉተርን እንደው ብታርደኝ አልሰብከውም። ወንጌል ኢየሱስ ነው። በፍጹም አልቀየረም። አይ ሪስፔክት ሪፎርመር ዶክተር ማርቲን ሉተር ኦፍኮርስ። እንዴ ነው የማናከብረው፣ በጣም ነው የምናከብረው። ግን ክርስታችን እምነታችን እሱ ላይ አልተመሰረተም። የእምነታችን ጀማሪና ፈጻሚ አይደለም። እሱም እንደኛ ከሐዋርያት ሰምቶ ነው። አይ ችግር ሲኖር የት ነው የምንሄደው? ሐዋርያት ትምህርት ጋር ነው የምንሄደው። ሉተር ጋር አይደለም የምንሄደው። ዙዊንግሊ ጋር አይደለም የምንሄደው። ሴት አንተ ግን የምትፈልገው መሰለ ሰው ላይ የሆነ ከሐዋርያት ትምህርት ውጭ ያለ የሪፎርመሮች ትምህርት ላይ የምታተኩረው ለመሰለ እንዳንተ ያቀነቀኑበትን መልቀም ስለምትፈልግ ነው። አየህ እቴሌ ግን እንዳንተ ያቀነቀነበትን ትለቅምና እምነት ብቻ ግን አትፈልገው። ለምን? ሉተርን ከተቀበልክ እምነት ብቻ አትቀበል። ዳትሴት እኛ ሰው ማንሰብከው ለዚህ ነው። ሉተርን አንሰብከው። አይ ሉተርን አዘ ሪፎርመር ራሱ የተቀበልነው ወንጌል ሲሰብክ ስለሰማ ነው። ኤኒ ሰከንድ ከወንጌል ዲቪየት ያደረገ ነገር የተለየ ነገር ካገኘ ሳክሪፋይስ እናደርገዋለን። ትምህርቱን በሐዋርያት ትምህርት ማለት ነው። ሁሉ ጊዜ የምንመለሰው የት ነው? ቼክ ልናደርግ ሐዋርያት ትምህርት ጋር። አንተስ የት ነው የምትሄደው? እንትና በሁለተኛ ሴንቸር ላይ 3ኛ 5ኛ ሴንቸር ትለኛለህ። that's it። ስለዚህ ብሮ
ያንተን ተራ ፖለቲካ ቤት አሁን የተነሱ የቤት ስራ ላይ እንደ ኢየሱስ በስጋው ፍጡር ይባላል አይባልም? ማርያም ጥንተ አብሶ አለባት የለባትም? ኢየሱስ በምድር እያለ ያማልዳል አያማልድም? እነዚህም እኮ 4-5 ጉዳዮች እና ትናንት ደግሞ ያነሱት ምንድን ነው የከበረ ስጋ አላት የላትም እንዴ? ስንት ጉዳይ እኮ ነው እናንተ ቤት ያልተቋጨ። አንዱ ቶፒክ ብቻ 21 ሊቃውንታት 21 የተለያየ መልስ የሰጡበት እኮ አንዱ ማርያም ጥንተ አብሶ የሚለው ብቻ 21 ሊቃውንት 21 የተለያየ እንግዲህ 21 ስለተጠየቁ ነው 51 ቢጠየቁ 51 የተለያየ ነገር ይነግሯቸዋል ኦርቶዶክስ ቤት። እኔ የምሰብከው ምንድነው መሰለ አንተ ቤት ያለውን ልዩነት ራሱ አልሰብክም። እኔ ቤት ከፍቼ እዛ ቤት እኮ ያለው ልዩነትና መበጣጥስና በጣም ይገርም እሱን አለ የምሰብከው። እኔ የምሰብከው መሰለ አንድ የሚያደርገውን ወንጌል ያልተበረዘውን የሐዋርያት ትምህርትን እነግርሃለሁ። አንተ መተህ ሉተራን እኮ መካነ ኢየሱስ እኮ ቃለ ሕይወት ግን እኮ ሙሉ ወንጌል ምናምን አንተ እሱን እያወራህ እኔ ኢየሱስን እያወራሁ ሰው አስመልጣለሁ። አንተ እኮ እሱን እያወራህ ነው። በዚህ በኩል ሰሙ እያመለጠ ነው፣ በዛ በኩል ነገ ሚካ ያመልጣል፣ በዛ በኩል እከሊት ታመልጣለች። እንግዲህ ማን ነው ቤኔፊትድ የሆነው? አንተ ስለ ዲኖሚኔሽን እያወራህ ነው፣ እኔ ወንጌል እየሰበኩኝ ሰዎች እያመለጡ ነው እኮ ከእጅህ ላይ ስንት ሰው እያመለጠ ነው ብራዘር። ስንት ሚሊዮን ቆይ ብዙ አብዛኛው ላይ ከ100% ወንጌላዊ አማኞች እኮ ቢያንስ 70% ኦርቶዶክስ የወጣ ነው። ሄድ ነው እኮ ለእናንተ እኮ ውርደት እኮ ነው ለእናንተ። ምን ሆኖ አመለጣችሁ ከእጃችሁ እንዴ? በአርማጮ በምናምን ገበሬው ወንጌል እስኪሰብክ ድረስ ነው። የት ሄዳችሁ እናንተ? የት ሄዳችሁ? ለምን ያንን ሐሰት ትምህርታችሁን ስታጠጡት ስትግቱት እንደነበረ ዛሬ ላይ ምን ተፈጠረ? ድርቀት መጣ። አዎ ድርቀት መጣ። ለምን? ወንጌል መጣ። ያኔ ቴክኖሎጂውም የለም። እኔ ክብር ለቴክኖሎጂ የምል ሰው አይደለሁም። ባይ ዘ ወይ ክብር ለቴክኖሎጂ አይደለም፣ ክብር ለእግዚአብሔር ነው የምለው። ግን እግዚአብሔር ተጠቅሞበታል ቴክኖሎጂ። አሁን ልትሸፍኑት ልትጋርሩት የማትችሉት ኤክስፖዝ እየተደረጋችሁ በጣም በፍጥነት ለዛው ኤቭሪ ሰከንድ የሆነ ዘማሪ የሚያወራውን ውሸት ሰውየው ሄዶ ገለጥ ያደርገዋል። ላይቭ ከሆነ ዓለም ጥግ ላይ ከአውስትራሊያ ከፊጂ ምናምን ከካናዳ ጥግ ላይ ከኖርዌይ ምናምን ጫፍ ላይ ሄዶ ይገልጠዋል። አንድ ሰከንድ ቆይ እሺ ታብታቡን 203 ብሎክ ያስገቡ። ሼሩንም እንደዚሁ አልቁት። ኦርቶዶክሳውያን ካላችሁ ገባ በሉ ፕሊስ፣ በተቻላችሁ መጠን ገብተን እናውራ። ኦኬ ለማንኛውም ሶሪ ቤት ሲሆን በጣም ሁሉ ጊዜ ዲስትራክትድ ሆናለሁ። አንዳንድ ሀሳቦችን ሳልጨርሳችሁ ይቆራረጣሉና ይቅርታ ወገኖቼ፣ ከዚህ በላይ መሄድ የለብንም። ለማንኛውም ግን ወንጌል ብቻ እንሰብካለን። እነዚህ የቤት ስራ እንሰጣለን የሚለውን ሰውዬ አልሰማውም። የእነሱን የቤት ስራ ቤካይ እኮ ኢንስኮር መቼም ታዘም ብዬ በወፍ በረር እያየሁት ይሄም አልተመለሰም። ይሄም እኔ ምን አገባኝ? የራሳቸው ጉዳይ እዛው ሲፈልጉ ሲመካከሩ፣ አይደባደቡ፣ አይጠላሉ፣ አይገዳደሉብኝ እንጂ ሰው እንዲሞት ስለማልፈልግ በሀሳቡ ይፋጩ። እኔ ምን አገባኝ? የእኔ ስራ ወንጌል ንጹህ የሆነ ወንጌል መስበክ ነው። የእነሱ ልዩነት ራሱ መስበክ አይደለም የእኔ ስራ። ምክንያቱም ያልተለያዩበት ምንም ነገር የለም። ሰው ከሐዋርያት ትምህርት ከተለየ በኋላ በሌሎች ዲቴሎች ተለያየ ብዬ ገርማለሁ እንዴ? ተበጣጥሳቸዋል እኮ ኦልሬዲ። ስለዚህ በእምነት የማገኘው ነገር እንደሌለ ከነገርከኝ በኋላ ካሳመንከኝ በኋላ ጥምቀት ያድናል ትለኛለህ። ከዛ በኋላ የጌታ እራት የዘላለም ሕይወት ይሰጣል ትለኛለህ። ኦልሬዲ ግን በጥምቀትና በጌታ እራት የማገኘውን ነገር በእምነት እንዳገኘሁት ካመንክ በኋላ ግን አፍን ዚፕ ዳር ያዝበል ዳር ትይዛለህ። እምነት ኦልሬዲ የዘላለም ሕይወት እንዳገኘው ከነገርከኝ በኋላ ቆይ ምን መሰለህ ግን በጥምቀትም ብለህ እንዳትቀልድ ወይ ኤክስፓየር ያደርጋል በላይ በእምነት ያገኘው ነገር አለ። እውነት ነው፣ የዘላለም ሕይወት ይባላል። እሱ ነገር ግን ኤክስፓየር ስለሚያደርግ በጥምቀት ደግሞ ማደስ አለብና ብለን የዘላለም ሕይወትን በእምነት ካገኘው በኋላ የዘላለም ሕይወት የሰጠኝን የጌታዬን ኢንስትራክሽን አንድም ሳልመርጥ እንግዲህ ተመልከቱ። እቺ የመጨረሻ ልናገር። ቤካ ይቅርታ አድርግልኝ፣ 2 ቀን ስለታፈንኩ ነው እየተነፈስኩ ያለው። ተመልከቱ። ወንጌል አማኞች በጣም የምንለይበት በጣም ደስ የሚለኝ ነገር አንዱ እና ደስ የሚለኝ ነገር የምንሰብከው ወንጌል ኢየሱስን ነው የምንሰብከው። አም ፕራውድ ኦፍ ዲስ። ደስ ይለኛል። ፓስተር ከሌን ስለማልሰብከው ደስ ነው የሚለኝ። ነብይ ከሌኮ ብዬ አፌ ስለማይከፈት ጌታን እንዴት አመሰግነዋለሁ መሰላችሁ። ሙሉዬ እኮ ቃልዮትዬ መካኒስ አይደለም የኔ ስብከት ብራዘር አይደለም። በጣም አንድ ግን ፕራውድ የሚያደርገኝ ደግሞ ሌላ ነገር አለ። ሁል ጊዜ ሌሎች ቤተ እምነቶች የሚከሱን ርዕሶቹን ተመልከቷቸው። አንድ ቀንም መጽሐፍ ቅዱስ ላይ የሌለ ነገር አምጥተው ኤክሰርሳይዝ ያደርጋሉ። አሁን ይህን ከየት አመጣችሁት? ይህን የቱ ሐዋርያ ሲያደርግ አያችሁ? ይሄ ከየት ተፈጠረ ተብለን ተጠይቀናል። ለምሳሌ ልሳን፣ ጥምቀት፣ የጌታ እራት፣ መልካም ስራ፣ ለሁሉም ነገሮች እኮ እንደዚህ አይደለማ ግን ቃሉ የሚለው ይሉናል እንጂ ከየት አመጣው ልሳን ተብለን ተጠይቀናል። አየህ፣
ፋብሪኬት እያደረገን ወንጌልን አንሰብክም። ወንጌላችን ውስጥ ፋብሪኬትድ የሆነ ሰው ሰራሽ ነገር አታገኙም። ያለው ታዲያ እንደዚህ ነው እንዴ? ታዲያ ልሳን ሲል እኮ ታዲያ እንዲህ ነው ብለህ ቻሌንጅ ታደርገኛለህ እንጂ የሌለ ነገር ልሳን የሚል ቃል ፋብሪኬ ግን ስጠቀም አታገኝም። አየህ፣ ስለዚህ ምንድን ነው ማለት ነው? የሆነ ቦታ ላይ የተጻፈው ነገር ላይ አልተግባባንም እንጂ ያልተጻፈ ግን ጴንጤ አያደርግም ማለት ነው። ያልተጻፈ ልሳን ከየት አምጥቶ እንደሆነ ሐዋርያትም አድርገውት የማያውቁትን ነገር አይደለም። ያለ ነገር ባይሆን በምንድን ነው ቻሌንጅ ብታደርገኝ? ታዲያ ልሳን ሲል እኮ እንደዚህ ነው፣ ታዲያ እኮ እነሱ እኮ እንደዚህ ነው ያደረጉት ታዲያ ትለኛለህ እንጂ ፋብሪኬት አድርገህ አትለኝ። አንተ ቤት እኮ ፋብሪኬሽን እኮ ነው ያለው። ፋብሪኬሽን ከየት እንደመጣ አይታወቅም። የተዋሪያ እንደዚህ ያደረገ ስል የለም። የተዋሪያ ስዕል ሳለ ስል ጠጉር አሸት እያደረግ ጢምን እየጎተት ከምታወራው ውጪ የለም። ሚዩት ቆይ፣ በጌታ አንድ ቤካ እያገኘህ ነው ሀሳቤት ገብቷል። ያልተጻፈ ነገር ፈጥሮ አይደለም ወንጌል የሚያደርገው። በተጻፈው ነገር ትሰድቡናላችሁ፣ ወይም ልምምዳችሁ ልክ አይደለም ትሉናላችሁ፣ ወይም ሀሳቡ እንዲህ አይደለም ያላችሁ ትሞግቱናላችሁ እንጂ ያልተጻፈ አናደርግም። አሁን እንደሰጠሁት ምሳሌ እንደ ስዕል አድኖ ወይም ደግሞ እንደ መሰል የፍጡራን ስግደት ምናምን አናደርግም። አትሰግዱም አትሉንም፣ እንሰግዳለን። ምንድን ነው ግን ክርክሩ? እኮ ስትሰግዱ ግን ግንባራችሁ ማይክ የሚከፍት ሰው ብሎክ ያርኩ ነው ማስወርደው። ዝም ብዬ ማላስወርደው ብሎክ ነው ማድረገው። ማይክ ምንድን ነው የምትለው? ያልተጻፈ ኢየሱስ አማላጅ ነው እያልክ ጌታን አምሶ ብሎክ አደርጋለሁ ብዬ አስቤ አላውቅም ነበር። ይኸው ብሎክ አድርጌያለሁ። ጌታ ምስክር። ሌላ ቀን ይፍቱ ከፈለጉ። ይኸው ብሎክ። እሺ አውቃለሁ። እኔ መንፈስ ቅዱስ እየተናገረ ኢንተራፕት አላደረገውም። ይቀጥላል። በእኔ የሚናገር መንፈስ ቅዱስ ነው። አሁንም እነግርሃለሁ። አም ፕራውድ ኦፍ ክርስቲያኒቲ። በጣም ነው በክርስትና የምኮር። ለምንድን ነው? በተጻፈው ነገር ትሞግተኛለህ እንጂ ያልተጻፈ ተረሳ አደረጋ አታይም። ስግደት እንሰግዳለን። ኦኬ፣ ስንሰግድ ግን ምንድን ነው የምትለው? እኮ እናንተ ስትሰግዱ እኮ ግንባራችሁ መሬት ነክቶ እጃችሁ እንትን አይልም። ደግሞ መቼ ነው የምትሰግዱት? የስግደትም ቀን የላችሁም። በዓለ እንትን ላይ ደግሞ ስግደት ብለህ ራስህ የራስን ዴፊኒሽን ይዘህ መተህ ትሞግተኛለህ እንጂ አትሰግድም አትለኝ። ወይም እኔ አልሰግድም ስለ አትሰማኝ። እኔ አልሰግድም ለእግዚአብሔር አልልም። ጨነቀህና ግን ስግደት እኮ እንደዚህ ነው ብለህ ጂምናስቲክ ታሳየኛለህ አንተ። ገባ? ጂምናስቲክ እግር መጀመሪያ ጥፊልና እጆች ከነኩ በኋላ ግንባር ነክቶ ሚል ስለ ጂምናስቲኩ ትከራከረኛለህ እንጂ ጴንጤ አልሰግድም አይልም። ያዝ እንግዲህ ሌላ ደግሞ ልጨምርልህ፣ አልጠመቅም አይልም ጴንጤ። በቃ የዘላለም ሕይወት አግኝቻለሁ በማመን እምነት ብቻ አንጠመቅም አይልም ጴንጤ። ግራ የገባው ፖለቲካ ልሰራበት ስትል ይጠመቃል ጴንጤ። ምን ይሻላል እኮ ለድነት ብለህ አይደለም የምትጠመቀው ብለህ ትፈላሰፋለህ። እስኪ ጥምቀት ለድነት ብሎ ያጠመቀ እስኪ ሐዋርያ ንገረኝ ስልህ እንደሱ ያለ የለም። ግን ያው ትምህርቱ ግን እንደዛ ነው ከማለት ውጭ ጥምቀት ለድነት ብለህ ተጠመቅ የተባለ የለም። በቃ ምንድን ነው ከአንድ ክርስቲያን የሚጠበቀው? ያመነ የተጠመቀ ይድናል። በቃ አምኛለሁ፣ ተጠምቄያለሁ፣ አለቀ። ሁለቱንም የጌታን ትእዛዝ አድርጌያለሁ። ሁለቱንም አንድ ሰው ክርስቲያን የሚያደርገው ነገር አድርጌያለሁ። ምን ይዋጥህ? አይ ያልተጻፈ አላደርግም። የተጻፈውን ሳደርግ ግን ሐሳቡ ምናምኑ ብለህ ትሞግተኛለህ እንጂ ወንጌላዊ አማኝ ያልተጻፈ አያደርግም። ምን ነው ይሄ ነው እኛን ሴፍ ያደረገን ነገር ምን መሰለህ? በጌታ ጥላ ውስጥ፣ በጌታ ትምህርት ውስጥ፣ በሐዋርያት ሐሳብና አገልግሎት ውስጥ መኖራችን ነው። ከዛ ብትወጣስ ግን ይሄን ሐሳብ ከየት አመጣው ትለኛለህ። ሐዋርያት እንደዚህ አይነት ሐሳብ አልነበራቸው፣ ትምህርት አልነበራቸው። ኢንፋክት የእነሱ የሚባለም ሐሳብ እነሱም ትምህርት የላቸውም እኮ። የእነሱም ሐሳብ፣ የእነሱም ህልም፣ የእነሱም ድሪም የተሰቀለውን ክርስቶስን መስበክ ነው እንጂ መስቀያው መስበክ አይደለም። ኦኬ፣ በዚህ ፋይናላይዝ ላክ መተ ዲቪዥን ስትሰብክ እኛን አንድ የሚያደርገን አንድ ነገር አለ። መተ ዲቪዥን ትሰብካለህ። አንተ ቤት ያለው ዲቪዥን ያው ቅድም ነግሬሃለሁ፣ አንዱ ርዕስ ብቻ በታትነዋል። ሴፍ የሚያደርግ ግን እንደ ክርስትና ወገኖች፣ ክርስቲያኖችም ስሙኝ፣ እንደ ክርስቲያን እኛን ሴፍ ያደረገ ምን መሰላችሁ? የተጻፈ ማድረጋችን። ብንከሰስም የተጻፈውን በትክክል አልተገበራችሁትም። የጌታ እራት አንወስድም አንልም ጴንጤዎች። ግራ ገባ። አመፃቸውን አያችሁ። የጌታ እራትን እንኳ አይወስዱም እንዳይሉ እንወስዳለን። የጨነቀ ዕለት ሆነ። ስለዚህ ምን አድርገህ ትምህርት ይዘህ ትመጣለህ እኮ። ስትወስዱ እኮ እናንተ ግን እንዲህ ብለህ ክርክር ይዘህ ትመጣለህ እንጂ አመፅ ላይ ግን አታገኘንም። እምቢ ስንል አታገኘንም። ገብቶሃል አይደል? ስለዚህ ምን ታደርጋለህ መሰለህ? እንዳንተ ያቀነቀነ እከሌ የሚባል እንትን አባት እንትን ሴንቸሪ ላይ ብለህ ትመጣለህ። ጊዜ ከሆነ አባት ነው የምትጀምረው። which is okay ቪዋቸውን እናከብራለን፣ አባቶችን እናከብራለን። ችግሩ ግን ምንድን ነው? ከሐዋርያት አትጀምርም። ከሐዋርያት ከጀመርክማ ድንቅፍቅፍ ይልብሃል። ስለዚህ አራተኛ ሴንቸሪ ላይ ስዕለ አድኖ ሲጀመር ብለህ ነው የምትጀምረው እንጂ ጳውሎስ እንደሳለው አትልም። ልክ እኔ ጳውሎስ ማርያምን ሰብኳት አያውቅም አለ የሰበካት ቃል ስለ ማርያም ያወራበት አንድ መስመር አለ ጳውሎስ? የለም። መናፍቅ ስለሆነ ነው ጳውሎስ?
የእሷ ጠላት ስለሆነ ነው ጳውሎስ? ለምን? ወንጌል ስለ ኢየሱስ ብቻ ስለሆነ ነው። ጳውሎስ ብቻ ማለት ብዙ አበይት የሚባሉ ሐዋርያቶች አሉ። ምንም ትንፍሽ አላሉ። ለምንድን እንዴ? እንዴት አንድ ደቂቃ ሜንሽን እንዴት አያደርጓትም? ለአንተ አይነግርህም እንዴ? ምንድን ነው ሁሉ ጠቅለል አድርገህ ስታየው ክርስቲያን ስትሆን ኦል ዩ ኬር አባውት ኢዝ ወንጌል፣ ስለ ወንጌል ነው። መተው ሰዎች ይከሷል። አዎ ልምምድ ትክክል አይደለም፣ ልክ ነው፣ የተጻፈ ነው የምታደርገው፣ ግን ይበሉት። ጥሩ ነው፣ ዲስከሽን ጥሩ ነው። ልሳን እንዲህ ነው፣ ጌታ ራስ ስትወስዱ ጥምቀት ትለኛለህ እንጂ እንዳንተ ቤት ግን ያልተጻፈ አላወራም። እግዚአብሔርን ክዶ በማርያም በኩል ስላለ ድነት እንደኚህ ሰውዬ አላወራም። ማን ግሩም እንዳላቸው ራሱ ይገርማል። ግሩም የሆነ ምንፍቅና ስለሚያወሩ ይመስለኛል ግሩም የተባሉት ሰውዬ። አዎ እንደሳቸው ማርያም በስዕል ይድናል። ኧረ በእናት እንዲህ አይነት ያልተጻፈ ነገር አናወራም። ያልተጻፈ ስታወራ የመጨረሻ ንግግሬ ነው። ያልተጻፈ ስታወራ ችግሩ ምን መሰለ? ብዙ ኤክስፕላኔሽን ይጠበቅብሃል። ብዙ ኤክስፕላኔሽን ከየት አመጣኸው ይመጣል። የትኛው ሐዋርያ ያደረገው የሚል ጣጣ ይመጣብሃል። ችግር እኮ ነው። ገባ? ከዛ ደግሞ እሱን ደግሞ ለማስረዳት ከአንዱ ምንፍቅና ወደ አንዱ ምንፍቅና ትዘላለህ። መከራህን ነው የምታየው። the best and the safe zone is gospel። ወንጌል ውስጥ ከቆየህ ጫናዎች አይመጡም አይደለም፣ ጥያቄዎች አይመጡም አይደለም፣ ክርክሮች አይኖሩም አይደለም። አሉ አሁን እንደ ሰዎች እንደሚሉት አትንኩን፣ እኛ የራሳችሁን እምነት ላይ ለምን አታተኩሩ? ምን ይላል? ሌላ የራሱን እምነት ላይ ኢየሱስ ቢያተኩር ኖሮ ራሱን ብቻ ሰብኮ አይሄድም እንዴ? የእነሱን ስራ ለምን ያፈርሳል? ለምን ይከራከራቸዋል? አንድ ወንድም ሊያውም ትላንትና ነው ከትላንት ወንድ እንደዚህ ሲላቸው ነበረ። በጣም ቤስት ምላሽ አይ በራሱ እምነት ወይም በራሱ መንገድ ላይ ብቻ ኢየሱስ መሄድ ቢኖርበት ኖሮ ፈሪሳውያኖችን ለምን ስራቸውን ያፈርስባቸው፣ ትምህርታቸውን ያፈርስባቸው? ለምን የተለሰናችሁ መቃብሮች ለምን ይላቸዋል? ቤካ ከኢየሱስ ስላየ ነው ሐሰት ትምህርትን የሚያፈርሰው ቁጭ ብሎ እዚህ ጋር እንጂ ማይንድ ዮር ኦን ቢዝነስ እያልክ የኔን ሐሰት አትንካብኝ ብሎ ነገር የለም። የራሳችሁ ስብከት የላችሁም እንዴ? ሄድና እስኪ ኢየሱስን እንደሱ በለው። 11 ዓመቱ የራስ ስብከት የለም እንዴ በለው። ሲከራከር ነው ያገኙት እናትና አባቱ ዮሴፍና ማርያም ያገኙት ምን ሲያደርግ ነው? መቅደስ አካባቢ አይደል እንዴ? በምኩራቦቻቸው ምንድን ነበር ሲያደርግ የነበረው? በየጎዳናው ምንድን ነበር ሲያደርግ የነበረው? ብራዘር ስለዚህ እንቀጥላለን። የተጻፈውን ወንጌል እንኖረዋለንም እንሰብከዋለን። ዳትስ ኢት። ስለዚህ የሚሻልህ ምን መሰለህ? ከእንደዚህ አይነት ተረት ዞን ውጣና ና ወንጌል ውስጥ ዩ ቢ ሴፍ አትሊስት። አየህ እዚህ ውስጥ መልስ ራሱ ይመልስልሃል። ወንጌል ሲሆን ራሱ ነው የሚመልስልህ። ተረት ሲሆን ግን ዘጋ ስጫኩ ምን ማለቱ መሰለህ ትላለህ። መከራ ነው፣ አልጫ ነው የምትሆን በቃ። አይ ተረት ሲሆን ማብራራት ይኖርብሃል። የውሸት ምስክር ትጠራለህ፣ ትላላጣለህ ምናምን። ወንጌል ሲሆንስ ግን አንድ ምስክር ነው የምትጠራው፣ ራሱን ኢየሱስን። ሂድና ጠይቀው። ሲከራከሩ እንግዲህ ኢየሱስን ያለው አምሶሪ አልጠመቅም ሲል እንግዲህ እሱ አንተ የራስህ ጉዳይ ነው። ሂድና ኢየሱስን አልጠመቅም በለው። ይሄ ኢየሱስ ትምህርት ነው። ታመልጣለህ አንተ። ገብቶሃል? ጨቀጨቁን ከአንተ ጋር ታደርገው። አንተ አይደለም መልስ የምትሰጠው፣ ወንጌል ነው መልስ የሚሰጠው። አልጠመቅም ለሚል ትዕቢተኛ አንተ ምን አጨቃጨቀ? ተረት ሲሆን ግን አንተ መጨቃጨቅ አለብህ። ያንተ ነው ተረቱ፣ ያንተ ነው፣ የግልህ ነው። ኢየሱስ መጥቶ አይ ጋሬት አይልህም። ሐዋርያት መጥተው ያው ይመጣሉ ስል ሊትራሊ እያልኩ ሳይሆን የሐዋርያት ትምህርት መጥቶ ዲፌንድ ሊያደርግ አይችልም። አንተው ትወጣታለህ። ከዚህ ሁሉ መከራ የምትድነው ንጹህ ወንጌል ስትሰብክ ነው። ለዚህ ነው ዛሬ የምናወራው ሀሳብ ውስጥ የማርያም ስዕል አያድንም ብለን ኢየሱስ እንደሚያድን ልንነግራችሁ የተሰበሰብነው። ክብር ሁሉ ለአንተ ይሁን ኢየሱስ። ቀጥሉ። ወዳችኋለሁ። ቴንክ ዩ ቤካይ ዳግሻይ። እግዚአብሔር አምላክ አብስቴ ባርክ። ዩ አር ሶ አሜዚንግ ዩ አር ሶ ብሌስድ። የስ መንፈስ ቅዱስ ነው ያወራህ። እግዚአብሔር አምላክ የተመሰገነ ይሁን። እንኳንም በወለከው እንግዲህ አይፈታም። ባለፈው እንዳልኳቸው ወንድሞች አይ ችግር የለም መፍታት ካለ ፍታው። ለጊዜው እንዳይረብሽኝ ስለፈለኩ ነው እንጂ በአመፅ ከሱ ጋር ለእሱ ኢነርጂ ሌላ ኢነርጂ የለኝም። ምንም ችግር የለው። እኔ የወንጌል ኢነርጂ ነው ያለኝ። ፍታው፣ ችግር የለው። ቤካይ ታትስ ፋይን። እንዴት ተሳዳቢዎች ከሌሉ እንዴት ወንጌል እንሰብካለን? ነቃፊዎች ከሌሉ፣ ውሸታሞች ከሌሉ ታዲያ ለማን ነው ወንጌሉ? ግን ስለረበሽ ነው። ቅድም ምሕረት አድርጌልሃል ወንድሜ። እዚሁ ነው ይቅርታን እዚሁ እያሳየን ነው የምንቀጥለው። እንወዳችኋለን። ኦኬ እሺ፣ ሄዊዬ ፍቺው፣ ስውሩ ምናምን ነገር ፍቺው። እሺ ኦርቶዶክሳውያን ካላችሁ ገባ ገባ በሉ። እንግዲህ እናወራለን በዚህ ጉዳይ ላይ። እሺ ቤካዬ ሄደች እንዴ? አለች እንዴ? ፌቪዬን በስመ አብ ፌቪነትን እኔ በስመ አብ የሚከፈለውን ዋጋ ሁሉ ነው የምከፍለው። ፌቭ ውስጥ ማውራት ያለው ቀጥል አንተ እስከዛ
እሺ ኦርቶዶክሳውያን ካላችሁ ገባ ገባ በሉ። ዳግሻይ ቶፒኩን እንዴት እናድርገው? ቤካ ይቀጥሉ በወደዳችሁት። ዋናው ይህንን ሀሳብ መሀል ላይ እነከዋለን፣ ችግር የለም። እኛ እንሄድበታለን። መወያየት ካለ ችግር የለውም። የቅድሙንም ሀሳብ ሰፊ ስለሆነ በቅድሙ ሀሳብ መሄድ ይችላል። ፈረሰ እኮ በቃ እዚሁ እያዩት ፈረሰ። ይሄ መልስ አለመስጠት አለመቻላቸው ራሱ ገብተው በዚህ ላይ አዎ አለማለታቸው ራሱ ከኛ እኮ የሰውየው ትምህርት ሰቋቸዋል ማለት ነው። ስዕል መላእክትን ያድናል የሚለው የራሳቸው ቤት መምህር አሳቋቸዋል ማለት ነው። ይሄ ድምፀ ታቅበው በራሱ እኮ የሚያሳየው ምንድን ነው? በቃ ተስማምተናል፣ ወደሚቀጥለው ጥያቄያችሁ ወይም ውይይታችሁ ለፉ ማለታቸው ነው። እንቀጥላለን። ስለዚህ ወደ ተሐድሶ ደግሞ እንሄዳለን። ሰሞኑን የመጣው በካቶሊክ ላይ ያለው ተሐድሶ ኦርቶዶክስን የማያገኛት ከሆነ ምን አይነት ዋጋ ልትከፍል እንደምትችል ህዝቡንም ዋጋ ልታስከፍል እንደምትችል እንግዲህ ማሳየት ነው። በጊዜ ተመለሱ ነው። ሌላ ምንም የለም። ተባረኩ። ያ ዲስ ጉድ። እሺ ፌቢዬ እንኳን ደህና መጣሽ። እሺ ለምን አንቺ ጌታን አትቀበይም? ለምን ፐብሊሽ አታደርጊውም? ጉዳዩ ልክ እንደሰሙ በቃ በአደባባይ ኮንፌስት ማድረግ ነው አይመስልሽም? ፌቢዬ አይ እኔ እኮ ገና እየተማርኩ ነው። እሺ ችግር የለም እንታገስሻለን። ችግር የለውም። ደግሞ አገኘን እኮ አገኘን። ለምሳሌ በውስጥ ቴክስት አድርጊ እና በዚህ ጉዳይ ላይ ማውራት ፈልጋለሁ ምናምን በይ። እንደዚህ አይነት ደግሞ እዚህ ጋር ደግሞ ጥያቄ ፈጥሮብኛል ምናምን በይ። እናገኝሻለን ሁላችንም ማለት ነው። እዚህ ያሉ ሁሉም ወንድሞች እህቶች ያገኙሻል። ከፈለግሽ ዳግሻ፣ ከፈለግሽ ሚሊየን፣ ከፈለግሽ መሲን፣ ከፈለግሽ ዳግሻ ነብራዊት ማለት ነው። ኦኬ ከፈለግሽ ኤሚ ቢዚ ይሆናል። ኤሚ አይ ሚሴጅ ቢዚ ይሆናል። እሱ በቃ እኛን ኮንታክት ማለት ይችላለች። ችግር የለም። እሺ አሁን ምን እያወራችሁ ነው? ጥያቄ ልጠይቅ? አዎ ዛሬ ትቻለች። ተጠይቅ። ዛሬ ግን ቀኑ ታውቃለህ፣ እኔ ለቢኒ ነው ዴዲኬት ያደረኩት ታውቃለህ። እሷ ስትጨርስ እኔ በጣም ፈልገዋለሁ፣ የሚያወራቸውን ነገሮች ለመስማት ፈልጋለሁ። ቀጥሉ። ያ ቢኒ ኤኒታይም እንትን ማለት ይችላለ። ዛሬ የምናወራው አንድ ኦርቶዶክስ ያው ስህተት አይደለም፣ እርግጥ ትምህርታቸው ነው፣ እምነታቸውም ጭምር ነው። በማርያም ስዕል ምናምን ድነት እንደሚገኝ ያምናሉ። ስለዚህ በስዕሏ አይደለም ሰው መልአክ እንኳን ተፈውሶበታል። መላእክትን እንኳን ማዳን እስክችል ድረስ ነው ኃይሏ ብሎ ያምናሉ። ያንን ደግሞ ያመኑትን በአውደ ምሕረታቸው ሲያስተምሩ ሰማንና የሰው ልጅ ሊድን የሚችለው ከስጋ ደዌ የሚሆን ከመንፈሳዊ ደዌ ማለት እስከ ኃጢአት በክርስቶስ ኢየሱስ በስም እንደሆነ እናምናለን። ሐዋርያቱ ያስተማሩት ከዚህ ውጭ ሌላ ትምህርት የለም። የሰው ልጅ ድነት የሚያገኘው አካላዊ የሚሆን መንፈሳዊ የነፍስ የሚሆን የስጋ ድነት ያለው በስሙ ላይ ብቻ ነው መጽሐፍ እንደሚያስተምረና ከዚህ ውጭ በምንም በስዕል በሆነ ነገር መጥቶ የሚያድን ነገር የለም። ሌላው ደግሞ መላእክት ራሳቸው ሲታመማሉ እንዴ ገባሽ? ነገሩ ያሱ አመክንዮ ራሱ ትክክል አይደለም። ኢትስ ኖት ሎጂካል አይደለም። መላእክት ይታመማሉ ራሱ በአውደ ምሕረት መናገር በራሱ ትክክልም አይደለም። እና እሱ ነገር እያነሳን እያወራን ነበር። መቼስ አንቺ መላእክት ይታመማሉ፣ ማርያም ስዕሏ ያድናል ነው? አዎ ስዕሏ አይ እሱን እኔ አልቀበልም ከይቅርታ እኮ። ለዚህ እኮ ነው የምወድሽ። አትቀበይም፣ እንደዚህ አይነት ተራ ነገሮችን አትቀበይም፣ አታምኝባቸው። ለዛ ነው ኢቨን አንቺ መላእክቶች ለምሳሌ መላእክት ይታመማሉ ምናምን የሚለውን ስብከት ብትሰሚ መላእክቶች አይታመሙም። በቂ የምንፍቅናውን ልክ እንድታየው ከቻልክ ቪዲዮ ሙሉን አሳያት እንደገና። እሺ ያው ብዙ እንደውም የዳግሻዬ እንዲህ ኮላቦሬት አድርጎ ነው የሰራው ከሁሉም እና እሺ እኔ በጣም ማንም መቼስ መጽሐፍ ቅዱስ የሚያነብ ሰው ኦርቶዶክስ ያልሆነ
ድምፁ ራሱ በነገራችን ይሸካል ታውቃላችሁ። ድምፁ ራሱ የሰውየው በጣም በቃ እንትን ነው የሚመስለው፣ ደስ አይልም። እሺ እንስማ። የእመቤታችን ስዕል እንኳን ሰውን መላክን ያድናል። ሁላችሁም የእመቤታችን ስዕል በሉ። ካመመህ ይመምህ። እንግዲህ ምን አገባኝ። የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ሰውስ የሰጠስን በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት እመግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆንለት መጽሐፍሽን ያጻፈው ስሙን በሕይወት መዝገብ ላይ ጽፍልሻል። ተመልከት እንግዲህ አንድ መጽሐፍ በማጻፍ የሕይወት መዝገብ ላይ መጻፍ ይቻላል ማለት ነው። የክርስቶስ የቤዛነት ስራ ያ ሁሉ ነገር አፈር በላ ማለት ነው። ለእነሱ እግዚአብሔር ይገስጻችሁ፣ እግዚአብሔር ይገስጻችሁ። ይህን ለዚህ ስብከት አሜን የምትሉ እኚህን ሰውዬ እውነት ኦፊሻል እንደው እዚህ ጋር አትበሉ። አይ ነው እዚህ ጋር ይከብዳል፣ ግን እንደው ይህንን ትምህርት በገደም ዳሚው እንኳ በእውነት የምትቀበሉ እግዚአብሔር ይፈውሳችሁ። የሕይወት መዝገብ ላይ መጻፍ የእሷን መጽሐፍ በጻፈ ነው። ኦኬ፣ በጣም በጣም ልብ ይሰብራል። እሺ ቀጥል። አይ ስዕሏን ማሰር ያልቻለ ደግሞ በስዕሏ ሽቶ ያልከፈከፈም ይላል። ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኜ እርሰላል ብሎ ዛሬ ቃል ኪዳን ገባላት። ለሁላችንም ተስፋ ሰጠን። መድኃኒዓለም ተክለ ሃይማኖት አባታችን አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ7 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈልስ አጽማቸው የ25 ቀን ጎዳና ድረስ ሂዶ ይሸት ነበር። በጎ መዓዛ ይሸት ነበር። ያንን ለማሽተት ሰው ሁሉ እየተራወጠ ሲደርስ አይነ ስውሩ ይበራ፣ ዲዳው ይናገር፣ ጆሮ ዲዳ ደንቆሮ የሆነበት ይሰማ፣ ሽባው ይተረት። አይ በጣም ነው ዲዳው የሚሰማው ማለት ዲዳው የሚናገረው ደንቆሮ የሚሰማው አይነ ስውራን የሚበራው አስበሽዋል። ሽባ የሚተረተረው በአቡነ ተክለ ሃይማኖት ኦኬ፣ አጥንታቸው ሲፈርስ ማለት ያው ይታወቃልና ያውም ደግሞ የ20 ምናምን እንትን ተጉዞ ኧረ በስመ አብ ደን ያን ለማሸት እንትን የሚጋጋጥ ሁሉ መጀመሪያ አጥንት አይሸትም፣ ስጋ ነው የሚሸጠው። የውሸታቸው ሰስ 50 ምናምን ዓመት የኖረ አጥንት አይደለም። 1 ዓመት የሆነ እንኳ አጥንት አይሸትም። ውሸት እንኳ ተረት እንኳ ምርጥ ተረት አይሰሩ። አንድ መጓዥ መጥቷል። ቆይ እስቲ በዚህ ጉዳይ ላይ አዎ ብሎ የሚያምን ሰው ካለ እስቲ አንድ አስገባኝ ያለ ሰው አለ። እሺ አቦነሽ ሰላም ላንቺ። ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አሜን። ሰላም ነኝ፣ እግዚአብሔር ይመስገን። የት ቤተ እምነት? አንድ ነገር ልበል ብዬ ነው። የት ቤተ እምነት? ወጣች ወጣች። ምን አልከኝ? የት ቤተ እምነት? ወይ አንድ ጊዜ አይሰማኝም ድምፅ ልጨምር። ምን አልከኝ? አቤት ምን አልከኝ? ዳጊሽ ማይክ ታፍኖ ነበር። አይ ቲንክ በእጅህ ሸፍነዋል መሰለኝ ማይክ። እሺ ከየት ቤተ እምነት ታለን? እኔ አሁን ውጭ ነው ያለሁት። እኔ ሙሉ ወንጌል ነኝ። እሺ በቃ እንትን ለጊዜው የምንፈልገው ኦርቶዶክሳውያን ነው። ለጊዜው የምንፈልገው ኦርቶዶክሳውያን በዚህ ሀሳብ ላይ የሚሰጡ ቶፒክ ሊያወሩ ቢችሉ ኦርቶዶክሳውያን ነው የምንፈልገው እና አሉ እዚህ ለምሳሌ ወንድሞች ሴቶች አሉ። ሌላ ጊዜ ደግሞ ከመጣሽ ሰፊ ጊዜ እንሰጥሻለን። ቢኒ የምትለው ነገር አለ ወይስ ምንድን ነው? እሺ አዋይ ድንገት እሺ አሁን የገባችውን እህታችንን ጌታ ይባርክሽ ለማለት ነው። ኤኒዌይስ ግን ወደ ሀሳቡ ስንገባ አልታደስም ያለች ኦርቶዶክስ ብቻ ናት። ትላንትና በጣም 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 ለዘመናት ቁጭ ያለ ምንፍቅና ከካቶሊክ ዩኒቨርሲቲ ካቶሊክ ከተባለችው ከዛች ቤተክርስቲያን ላይ ትልቅ የሆነ ምንፍቅና ተመቷል።
ምንድን ነው ያ ምንፍቅና የሚለው እኔ ፔጅ ላይ ገብታችሁ ብታዩ እንደዚህ ይላል ማለት ነው። አሁን የኛ ሀገሪቷ እንግዲህ ትታደስ ዘንድ እንጠባበቃለን ወገኖች። አንድ ቀይ በትልቁ አድርጎኝና ኦኬ አምልኮ ይዤንተኔም በተራይ እሺ ዋይ ኦልሞስት ዘምሬ በትኜባችሁ ነበር። እሺ እዚህ ጋር እንደምትመለከቱት ነው። እዚህ ጋር በርዕሱን እንደምታዩት ሬውተርስ የዘገበው ነው ትላንትና ላይ። ምንድነው ርዕሱ የሚለው? Jesus not Virgin Mary saved the world. Vatican says. ኢየሱስ እንጂ ማርያም አይደለችም ዓለምን ያዳነችው፣ ኢየሱስ ብቻውን ነው ያዳነው የሚለውን ደግሞ ከውስጥ ዝርዝሩን እዚህ ጋር ከጎን ጽፌላችኋለሁ። ሙሉን ሐሳብ ሙሉን አርቲክል ማለት ነው። ያው ካያችሁት እኔ እያነበብኩኝ ትንሽ ቪዲዮ ይዞ ለማውራትም ስለማይመች እያነበብኩኝ ይሄውላችሁ እንዳለ ሙሉ አርቲክሉ የተጻፈው እንደ መረጃ ለመያዝ ካስፈለጋችሁ የተጻፈው ጆሹዋ በሚል ጸሐፊ ነው። ሬውተርስ ውስጥ የሚሰራ ጋዜጠኛ ነው። ኖቬምበር ትላንትና ነው የተጻፈው። ኖቬምበር 4 2025 12:35 PM ላይ GMT +2 24 hours ወይንም 24 ሰዓት አካባቢ ነው ቢሆነው። ኦኬ ሐሳቡ እንደዚህ ይላል። Vatican City, November 4, Reuters. Okay, Jesus may have heard word of wisdom from his mother Mary, but she did not help him save the world from damnation, the Vatican said on Tuesday. የክርስቶስ እናት ስለሆነች ማርያም ምናልባት የጥበብን ቃል አስተምራው ሊሆን ይችላል ልጅ እያለ፣ ነገር ግን ዓለምን ከጥፋት ለማዳን ማርያም ምንም አይነት እርዳታ አላደረገችለትም ይላል። In a new decree approved by Pope Leo ማለት አሁን በቅርብ ጊዜ የተመረጡት ፖፕ ናቸው። Pope Leo, Vatican's top doctrinal office instructed the world's 1.4 billion Catholics not to refer to Mary as the co-redeemer of the world. አብራ ከክርስቶስ ጋር አዳኝ የሚባለውን ነገር ከዚህ በኋላ አሁን ፖፕ ሊዮ እና ዶክትሪናል ኦፊሱ የካቶሊክ ማለት ነው ማርያም አብራ ከክርስቶስ ጋር አዳኝ ናት የሚለውን ነገር ከዚህ በኋላ እንዳይጠቀሙ ትእዛዝ አውጥተዋል ማለት ነው። ትእዛዝ አውጥተዋል። ለምን? ቀጥሎ ያለውን እንደዚህ ያብራሩታል። Jesus alone saved the world, said the new instruction. አዲሱ ትእዛዝ ምን ይላል? ኢየሱስ ብቻውን ነው ዓለምን ያዳነው ይላል። Setting an internal debate that had befuddled senior church figures for decades and even sparked rare open disagreement among recent popes. Even በመካከላቸው ትልልቅ የሚባሉ ሲኒየር የሚባሉ ጳጳሳትንና የካቶሊክ እንትን ምንድነው መሪዎችን በመካከላቸው እንኳን ትልቅ የሆነ ልዩነትን የፈጠረ ትልቅ የሆነ ጭቅጭቅን ያስነሳ ውሳኔ ነው የሚለን። ምን የሚለው ውሳኔ? ኢየሱስ ብቻውን ነው ዓለምን ያዳነው። ማርያም አብራ ከኢየሱስ ጋር ዓለምን ለማዳን አንዳች እርዳታ አላደረገችም። የእሷ አንዳችም አስተዋጽኦ የለም የሚለው ማለት ነው። ይሄ አስቀድሞም የነበረ ዲቤት ነበረ። አሁን ግን በውሳኔ ስለወጣ እጅጉን ጌታን እናመሰግናለን በዚህ ጉዳይ። ኦኬ ኮት It would not be appropriate to use the title co-redemptrix, said the text. This title can create confusion and an imbalance in the harmony of the truth of Christian faith. Catholics believe Jesus redeemed humanity by its crucifixion and death. Church scholars have debated for centuries whether Mary, who Catholics and many Christians call the Mother of God, helped Jesus save the world. The late Pope Francis fiercely opposed granting Mary the title of co-redeemer at one point, calling the idea foolish.
ፍራንሲስ ፖፕ ፍራንሲስ ማለት አሁን ፖፕ ሊዮ ከሚባሉቱ በፊት የነበሩት ፖፕ ናቸው። እሳቸው ሲጀምር ማርያም ከክርስቶስ ኢየሱስ ጋር አብራ አዳኝ ናት የሚባለውን ነገር ይቃወሙት ነበረ ፐርሰናሊ። እንደዚህ ግን ከዶክትሪናል ኦፊስ በትእዛዝ በኢንስትራክሽን ለካቶሊካውያን ከዚህ በኋላ ማርያም ከክርስቶስ ጋር አዳኝ ናት የሚለውን ሀሳብ እንዳትጠቀሙ ተብሎ በውሳኔ ደረጃ አልወጣም ነበረ። ግን የቀደሙትን ፖፕ እነሱም ምን ብለው ያስቡ ነበር? ይሄ ሀሳብ ሞኝነት ነው ብለው ያስቡ ነበር። ለምን? She never wanted to take anything for herself from her son. Francis, who died in April and said in 2019, Francis' predecessor, Benedict XVI, ከፍራንሲስም በፊት ደግሞ የነበሩት ቤኔዲክት XVI የሚባሉቱ also opposed the title. አስቀድሞ የነበሩትም ቤኔዲክት XVI የሚባሉትም ማርያም አብራ ከክርስቶስ ጋር አዳኝ የሚባለውን ይቃወሙት ነበር። ኦኬ His predecessor, John Paul II, supported it. አንድ ብቻ ጳጳስ ሰፖርት ያደረገው አለ ጆን ፖል II የሚባለው but stopped using the title publicly in mid-1990s. በ1990ዎቹ መካከል ላይ ይሄንን ታይትል ጆን ፖል II ራሱ ቢደግፈውም ያንን ግን ታይትል መናገር ወይንም ያንን ለማርያም አብራ አዳኝ ናት የሚለውን ነገር መናገር በ1990ዎቹ መካከል ላይ እንደ ነጮቹ አቆጣጠር አቁመው ነበር። after doctrinal office began expressing skepticism. Okay. The new Vatican instruction highlighted Mary's role as an intermediary between God and humanity. By giving birth to Jesus, she opened the gates of redemption that all humanity had awaited. It said, according to the Bible, Mary's response to the angel who told her she would become pregnant was, let it be. እንደ መጽሐፍ ቅዱሱ መልአኩ መጥቶ ወንድ ልጅን ትጸንሻለሽ ባላት ጊዜ የእሷ መልስ የነበረው እንደ አፍህ እንደ ቃልህ ይሁንልኝ ከሚል ሌላ ምንም እሷ ያደረገችው አስተዋጽኦ የለም ነው የሚለው። አሁንም ያው ካቶሊክ ውስጥ ስቲል ሊስተካከሉ የሚገባቸው ብዙ አስተምሮች አሉ። ነገር ግን አንድ በግላጭ ከዚህ በኋላ ፖፕ ሊዮም አንስተው ቆይ አንድ ኤርፖርት ላድርግ ወገኖች። ኦኬ እሺ ከዚህ በኋላ ፖፕ ሊዮም ይሄንን በግላጭ ዶክትሪናል ኦፊሱም ይሄንን አፕሩቭ አድርጎ በኢንስትራክሽን ደረጃ ለ1.4 ቢሊዮን ካቶሊካውያን ከዚህ በኋላ ማርያምን አብራ አዳኝ ናት የሚል ንግግርም አስተምሮም ከካቶሊኮች እንዳይወጣ በትዕዛዝ መጥቷል ማለት ነው። ይሄ ትልቅ የሆነ ለውጥ ነው። ትልቅ የሆነ ለውጥ። ምክንያቱም ለዘመናት ካቶሊኮች ምን ሲያደርጉ ነበረ? ማርያም ባትኖር የሰው ልጅ የድህነት ስራ እንኳን አይፈጸምም ብለው የሚያምኑ ነበሩ። ስለዚህ ማርያም አብራ ከክርስቶስ ጋር አዳኝነቷ እኩል እንኳን ባይሆን ግን የእሱ የማዳን ስራ በእሷም በኩል ስለመጣ እሷም አዳኝ ናት ብለው ያምኑ ነበረ። አሁን ግን ማርያም አንድም ኢየሱስ ክርስቶስ ልጅ በነበረበት ጊዜ ልጅ ስለሆነ እንደው የጥበብን ቃል ነግራው አስተምራው አቅንታው ሊሆን ይችላል ብለው ያምናሉ እንጂ ከዚህ በኋላ ማርያም የሰው ልጅ በማዳን ስራ ውስጥ አንድም ተሳትፎ የላትም የሚል ሙሉ ውሳኔ ከቫቲካን ሲቲ ወይንም ከሄድኳርተር ካቶሊክ ሄድኳርተር ይሄ ውሳኔ በኢንስትራክሽን ደረጃ ወጥቷል ማለት ነው። ስለዚህ ጉዳይ ጌታ ኢየሱስ የተባረከ ይሁን። ምክንያቱም ይህ አሁን ትልቅ የሆነ ለውጥ ነው ማለት ነው። ወደ ሀገራችን ደግሞ መለስ እንበል። ጉንጭ አልፋ ነው ምለው። ወደ ሀገራችን መለስ ስንል ግን አልታደስም ኩላይቷ ንጽሕቷ ርዕቷ በቃ ቷ የሆነችዋ ማለት ነው። እርሷም ታደሺ እያለ ነው ጌታ። በማን ነው ታደሺ የሚለው? ከራሷ ቤት በወጡ ልጆቿ። ኦኬ፣ ከራሷ ቤት በወጡ ልጆቿ በጋሻው ብትሉ፣ ዘርፌ ብትሉ፣ ኤርሚያስ አበበ ብትሉ፣ ማነው ትዝታው ብትሉ፣
በቃ ያን ምትሉ እንዳለ እዛ ከዛ ቤት ውስጥ ነው የወጣው። እኛንም ብትሉን እንደው ትልልቅ ሆነን እዛ በማስቀደስ በክህነት ደረጃ ላይ አልነበርንም እንጂ እኛም ከዛው ነው የወጣ ነው። ስለዚህ እቺን ቤተ ክርስቲያን ግን ታደሺ ብሎ ጌታ ደጋግሞ በራሷ ልጆች እንኳን ሲነግራት አሁንም አፍንጫዋን በቃ የሆነ አኮፍሳ ራሷን ከጌታ በላይ ቃሏን ከጌታ ስልጣናዊ ቃል በላይ አድርጋ ተኮፍሳ ቁጭ ያለች ቤተክርስቲያን ብትኖር የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ኦኬ ዓለም እንኳን የመጽሐፍ ቅዱሱን እውነት ካቶሊካውያን ኢማጂን ካቶሊክ ማለት በጣም ወገኖች ካቶሊክ ማለት በጣም በብዙ ክፉ የሆነ ስራ ውስጥ ያለፈች ቤተክርስቲያን ናት። በጣም ብዙ ሰው መንግስተ ሰማያት ለመግባት ለጳጳሱ ገንዘብ እየሰጠ ሪዘርቭ የሚያደርግበት የነበረበት ቤተክርስቲያን ነው። ኦኬ እቺ ቤተክርስቲያን እንኳን እንደው ዛሬ ገብቷት አይ ማርያም አብራ አዳኝ አትባልም፣ በማዳን ስራ ውስጥ ለክርስቶስ ኢየሱስ ያደረገው ከክርስቶስ ኢየሱስ ካደረገው ውጪ ማንም ያደረገው አንዳችም አስተዋጽኦ የለም፣ መዳን በክርስቶስ ኢየሱስ ብቻ። በቃ ቃሉን ሁሉ ተጠቀሙት። ታውቃለህ? መዳን በክርስቶስ only through Jesus alone ያሉት only through Jesus alone መዳን በክርስቶስ ኢየሱስ ብቻ። ከዛ ውጪ እናቱ ማርያም ስለሆነች እሷ ያደረገችው አስተዋጽኦ የለም ብለው በአደባባይ በኢንስትራክሽን ነው የወጣው። የኛዋስ አረ ምን ክርስቶስ እኛ ጋር እኮ አሁን የኛዋ ደግሞ ኦርቶዶክሷ ክርስቶስ እንደውም በቃ ምን ያስፈልገዋል? ምንም እኮ እዛ ቤት ምንም አያደርግም ጌታ ምንም አያደርግም። ለምን ከተባለ በቃ ስዕል የሚያድን ከሆነ ያጻፈ ያስነበበ የሚያድን ከሆነ ኦኬ ያነበበ ያስነበበ ያጻፈ ምናምን ይሄም የሚያድን ከሆነ በቃ ኢየሱስ ምን ያደርግላቸዋል? እናንተ ኢየሱስን ለታርጋን የያዛችሁት ለታርጋን የያዛችሁት እንጂ በትምህርቱና በልምምዱ አታውቁትም ኢየሱስን። ለምሳሌ ቸርች ስትፈልጉ የመስቀል ምልክት ያለበት ስታዩ ኦኬ ይሄ ቸርች ነው ብላችሁ ታስባላችሁ። የኢየሱስም ስሙ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደዛ ነው፣ ለምልክት ነው። እዚህ ጋር ቸርች የሚባል ነገር አለ ነው። ውስጡ ስገባስ ኧረ ኢየሱስ የለበትም። ከሌ እንደዚህ ሆኖ የከሌ እግሩ እንዲህ ተቆርጦ እንደዚህ ተዘቅዝቆ ጸልዮ እንደዚህ ምናምን የእሱን የሰማ ያሰማ የጸለየ ያጸለየ ያነበበ ያስነበበ የጻፈ ምናምን ብሎ እሱን ሁሉ ያድናል። አንተም ያዳነው እኮ ደግሞ ያንን ያደረገውን ብቻ አይደለም ትውልዳትን ሁሉ ያድንልሃል። 50 ዓመት 70 ዓመት 60 ዓመት 101 ዓመት እስካሁን ማክሲመም የሰማሁት 101 ዓመት ድረስ ነው። 2500 ዓመት ወደ ኋላ ሄደ ብትቆጥር ትውልድ ሁሉ ይድናል የሚል አስተምሮ የያዘች በጣም ትልቅ የሆነ ምንፍቅና ላይ ቁጭ ያለች ቤተክርስቲያን እንደዚህ አይነት ሜጀር የሆነ ታድሶ ያስፈልጋታል። ታደሺ ስትባል ዝም ብላ በቃ አትቆለልብን። ኦርቶዶክስ ቤተክርስቲያን ከእግዚአብሔር ቃል አትበልጥም። ለእግዚአብሔር ቃል ትታዘዛለች፣ ትገዛለች። ትገዛ ካልተገዛችስ እግዚአብሔር ይበትናታል። ለምን? በቃሉ አይደራደርም። ኢየሱስ ያለውን አልሰማችሁም? ቃሌ ከሚያልፍ አለ ሰማይና ምድር ቢያልፍ ምን ይለኛል? ይቀለኛል አለ። ኦርቶዶክስ ብታልፍ ይቀለዋል የእሱ ቃል ከምታልፍ። ማናት ኦርቶዶክስ? ምን ስለሆነች ነው? ትታደሳለች። ትታደስ እንደማን? እንደ እግዚአብሔር ቃል። የሚያድነው ኢየሱስ ብቻ ነው። ከኢየሱስ ውጭ ሌላ አዳኝ አንድም የለም። ወለደችው እናቱ እኮ ናት ምናምን እኮ ናት ስትታከክ ብትውል ማርያም የሰው ልጅ በማዳን ስራ ውስጥ ያደረገችው 5 ሳንቲም አስተዋጽኦ የለም። 5 ሳንቲም አስተዋጽኦ የለም። ይሰማል አይደል ወገኖች? ኦርቶዶክሳውያን ይሰማል አይደል? ማርያም ኢየሱስ ባደረገው የማዳን ስራ ውስጥ ያደረገችው አንዲት ነቁጣ ነጥብ የለም። አልተገረፈችልም፣ አልተሰቀለችልም። አምላክ ሰው አይደለችም። በፍጥረቱ ሰው ሆኖ የመጣው
በስጋው ፍጡር ነው እንለዋለን። አምላክ ሰው የሆነ ከሰዎች ማዕፀንን ከፍቶ ከመጣ አምላክ ሰው የሆነ እንደ ኢየሱስ ሌላ ማንም የለም የለም። ስለዚህ ኢየሱስ ብቻ ምንድን ነው? አዳኝ ነው። ኢየሱስ ብቻ ምንድን ነው? ጌታ ነው። ኢየሱስ ብቻ ምንድን ነው? ማን ነው ከተባለ የሰውን ሁሉ ኃጢአት በመስቀል ላይ ጠርቆ ያስወገደው ማን ነው ከተባለ ኢየሱስ። በትእዛዝ የተጻፈብንን ያንን የዕዳ ጽሕፈት በመስቀል ላይ ጠርቆ በዚያ አለቅነትና ስልጣናትን ገፎ እያዞረ ያሳያቸው ማን ነው ከተባለ ኢየሱስ ነው። ኢየሱስ ነው። ኦኬ። እኛ የእግዚአብሔር ጽድቅ እንሆን ዘንድ በማን ሆነን? በእርሱ ሆነን የእግዚአብሔር ጽድቅ እንሆን። እርሱ ኃጢአት ያላወቀው እርሱ በመስቀል ላይ ኃጢአት ሆኖ የተንጠለጠለው ለማን ነው ከተባለ ለእኛ። ማን ነው ይህንን ያደረገው? ኢየሱስ። ማርያምስ የለችበትም። ገብርኤል የለበትም። ኡራኤል የለበትም። የፈለገ የመልአክ ስም ጥራ የሉበትም። እኚህ ቅዱሳን ምናምን ሰማዕታት የሉበትም። በማዳን ሥራ ውስጥ የሉበትም የሉበትም። ሰማዕትነታቸው የኢትዮጵያ እኮ ኦርቶዶክስ አሁን አንዳንድ ሰማዕቶች አሉ ከህይወታቸው ኦኬ እንደዚህ እንኳን የሆኑ እንደዚህ ለጌታ የሆኑ እንዴት እኔ ደግሞ ቅናት በቃ የሆነ የሚፈጥሩ ገብቷቸዋል። ለክርስቶስ ኢየሱስ ፎር ኢንስተንስ በታሪክ እናውቃለን። ጴጥሮስ እንዴት እንደተሰቀለ እንደ ጌታ ሊሰቅሉት ሲሉ ይሄማ እንደ ጌታዬ ነው እንደዚህ አልሰቀልም ዘቅዝቃችሁ ስቀሉኝ ያለ ጀግና ነው። አየህ አሁን እሱን ስታነብ በቃ ለጌታ እንደ መቁረጥ እንዳለበት ህይወት ለጌታ መሰጠት እንዳለበት ይገባል። ኢትዮጵያ ኦርቶዶክስ ጋር ስትመጣ እንደዛ እንኳን እኮ አይደለም እኮ ገድሉ። ኢትዮጵያ ኦርቶዶክስ ጋር ስትመጣስ ኧረ ምን ኢትዮጵያ ኦርቶዶክስ ጋርማ ስትመጣ 7 ዓመት በአንድ እግሩ ቆሞ ይላል። ከተራራ ላይ ሲወድቅ አየር ላይ እያለ ትልቅ ድንጋይ ነከሰና ድንጋዩን አቁሞ ይላል። በዘንዶ ምናምን እንትን ወጣ ይላል። 50 ዓመት ፀሐይ ላይ ኖረ ይላል። 50 ዓመት ጨረቃ፣ 50 ዓመት ደመና ላይ ኖረ ይላል። ከዛስ በተሰጣቸው ቃል ኪዳን ብሎ ደግሞ የማዳን ስራ ለነኚህ ሰዎች ይሰጣል። ለክርስቶስ የሚያደርጉት አንድም ነገር የለም። ባይዘው እንደው ከህይወታቸው አይተን እንማር እንኳን እንዳይባል እንደው ለጌታ እነኚህ ሰዎች ለጌታ ሆኖ መስዋዕት ተደረጉ ወይ? አንድም አታመጣ። አንድም ሰውየው የራሱን ጽድቅ ለመስራት ሲያቆም ነው የምታየው። በአንድ እግሩ ቆመ የራሱን ጽድቅ ሊሰራ እንዴ! ወዴት ነው? ከዛስ አይ እንትን ወንዝ ውስጥ ሆና በሆዷ ውስጥ አሳ ሲመላለስ ይላል። የማንን ጽድቅ? የራሱን ጽድቅ፣ የራሷን ጽድቅ። አስቀድሞ በነቢያት አዶናይ ጽድቄኑ እግዚአብሔር ጽድቃችን ተብሎ የተጻፈው ስለማን ነው ከተባለ ክንዴ ማዳንን ያመጣል የተባለው ክንዴ የተባለው ኢየሱስ ነው። አየህ፣ በሰው የሚሆን መዳን በዘላለም ሐሳብ ውስጥ የለም። ኤፌሶን ምዕራፍ 1 ገና እኮ ከፍተህ ስታየው ኤፌሶን ምዕራፍ 1 ነውር የሌለብን በፍቅር እንሆን ዘንድ አስቀድሞ በክርስቶስ ኢየሱስ መረጠን አለ። አስቀድሞ ራሱ የእግዚአብሔር ሐሳቡ ራሱ ምርጫው በማን ነው ሲባል በክርስቶስ ኢየሱስ። ሌላ የለውም፣ ኢንተርሚዲየሪ ሌላ የለውም። ማርያም ብትል የለችም። በአምላክ ሕሊና ነበረች ይላል። ወዴት የአምላክ ሕሊና ወዴት? እናንተ ትቀልዳላችሁ እንዴ? እናንተ ሕሊናውን ለእግዚአብሔር እናንተ የሰጣችሁት መሰላችሁ እንዴ? ፍጹም አምላክ እኮ ነው እሱ እንዴ ማለት ባይዘዌ በዚህ ዘመን ስለምንኖር የእግዚአብሔር ምሕረቱ በክርስቶስ ኢየሱስ ለሰዎች ሁሉ ኤክስቴንድ ስላደረገ እንጂ ብራዘር እግዚአብሔር ላይ እንደዚህ ሰው አላቅጦ ነገን አያያትም። እውነቱን እንነጋገር ጌታ ምስክሬ ነው። ዛሬም ይኸው የቀራኒው ኢየሱስ እሱ ዛሬም በምህረቱ ታላቅ ስለሆነ በእውነት አየህ፣ የቁጣ ልጆች ሆነን እንኳን ከወደደን ከትልቅ ፍቅሩ የተነሳ ተብሎ
በበደላችንና በኃጢአታችን ሙታን በነበርን ጊዜ ከእርሱ ጋር ሕይወትን ሰጠን ተብሎ የተነገረለት በእውነት እርሱ ስለሆነ ነው እንጂ እርሱ ስላለ ነው እንጂ አዲስ ኪዳን ስለተገባ ነው እንጂ ሰው በእግዚአብሔር ላይ እንደዚህ ዋሽቶ ነገና አያያትም። ግን ክብር ለኢየሱስ ይሁን። ዛሬም እድል አለ። ዛሬም እቺ ቤተ ክርስቲያን ዛሬም እድል ተሰጥቷታል። ቀን ብላ አንድ ብላ በቆጠረሽ ቁጥር እግዚአብሔር እድል ሰጥቷታል ለዚች ቤተ ክርስቲያን ምን እንድታደርግ እንድትመለስ። ኢየሱስ የገሰጻትን ያችን ቤተ ክርስቲያን ትመስላለች። ባለጠጋ ነኝ ትያለሽ፣ አጥርቼ አያለሁ ትያለሽ፣ ምንም አያስፈልገኝም ትያለሽ፣ ግን ድሃ መሆንሽን እነግርሻለሁኝ አላት። አጥርተሽ እንደማታይ የተራቆትሽ መሆንሽን እነግርሻለሁ። ስለዚህ ምንድነው የምታደርጉት? ከጌታ ምን ግዙ? ኩሉን ከጌታ ግዙ፣ አጥርታችሁ እንድታዩ። ምን ማለት ነው? ወደ ተባረከው ወደ እግዚአብሔር ቃላት ዛሬ ጌታ ኢየሱስ ስሙ ይባረክና እንደ ብሉይ ኪዳን ከቦታ ቦታ ከሲናጎግ እየዞርን አንድ በአንድ ስክሮል አይደለም የምንለቅመው። ኦኬ፣ እዚህ ሲናጎግ የኢሻያው መጽሐፍ አለ ተብሎ እዛ ሲናጎግ ሄደ ስክሮል ከፍተ ኢሻያው ምናምን ብለህ አይደለም የምታነበው። ዛሬ ላይ ይሄ መጽሐፍ እግዚአብሔር በቀደመው ሐሳቡ እንደዚህ ተጠርዞ እንዲመጣል 66ቱ መጽሐፍ 39ኙ ታናህ የብሉይ ኪዳናት ከዛ 27ቱ ደግሞ የአዲስ ኪዳን መጽሐፍ ተጠርዞ መጣል። ክብር ለጌታ ይሁን። እጃችን ላይ ገብቷል፣ ሁላችሁም ኦርቶዶክሳውያንም ጭምር። ስለዚህ ምን ታደርጋለህ? ይሄን መጽሐፍ ታነሳና ኢየሱስ ጌትነቱን ከዚህ ላይ ትማራለህ። ገና ዘፍጥረት 1 ብለህ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጀምሮ ስታነብ ስለማን ይነግርሃል? ስለ ጌታ ኢየሱስ ክርስቶስ ይነግርሃል። ለምን? ኢየሱስ ራሱ በቃሉ ምን አለ? መጽሐፍት ሁሉ ስለ እኔ ይመሰክራሉ አለ። መጽሐፍት ሁሉ ሕግ ብትለው፣ ነቢያት ብትለው፣ መዝሙር ብትለው፣ ቶራው ብትለው፣ ኢንታየር ተናህ ብትለው ማንን ይመሰክራሉ አለ? እኔን ይመሰክራሉ። ማ? ኢየሱስ። ከሱ ውጭ ማን አለ? የለም። አዳኝ ከሱ ውጭ ማን አለ? የለም። በዘመናት መካከል የእግዚአብሔር አብ የሰው ልጆች የማዳን እቅድ በማን መጣ ከተባለ በክርስቶስ ኢየሱስ። ማርያም ታቅዳ ነበር። ኧረ በጌታ ተው። በህሊናው አስቀድሞ ምናምን ትላለ። አስቀድሞ በህሊናው እንዳሰበ የነገረን በክርስቶስ ኢየሱስ የሚመጡትን የሚመረጡትን ነው። በሱ አለቀ። ማንም በክርስቶስ የሚመጣውን እግዚአብሔር አምላክ ንጹሕ ብሌምለስ አድርጎ ሊቆጥረው አስቀድሞ አሰበን አለ። አስቀድሞ ገና ከዘመናት በፊት። ስለዚህ ሌላ ተረታ ተረት አንቀበልም። ሰውን ወደ ጨለማና ወደ ሲኦልን የሚያለማምድ ትምህርት ምን ብሎ አይ የፈለግከውን ሁንና የፈለግከውን አድርግ። ከዛስ ሲኦል ከገባ በኋላ ማርያም በአማላጅነቷ ይልሃል፣ በአማላጅነቷ ከሲኦል አውጥታ ወደ ገነት ታስገባለች። ኧረ እባክህ እንዴ! እኔ የእግዚአብሔር ቃል ግን እቃቃ ይመስላችኋል? አንዳንድ ጊዜ ኦርቶዶክሳውያን እንዴ እግዚአብሔር ከእናንተ ጋር እቃቃ እንጫወተ ሽሩሩ ምናምን የሚላችሁ ይመስላችኋል? አመፅ በማን ላይ? በእግዚአብሔር ቃል ላይ የተደረገ አመፅ። አትቀልዱ ኦርቶዶክሳውያን፣ እዛ ቤት ያላችሁ ስለምንም አይደለም፣ ስለ ራሳችሁ ብላችሁ አምልጡ። ማንንም ኦርቶዶክስ ጴንጤ ሳትል ስለ ራስ ብለ የእግዚአብሔርን ቃላት ሲሪየስሊ ወስደ የእግዚአብሔር ቃል እውነተኛ ነው፣ የታመነ ነው። መጽሐፍ እንደሚናገር የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይለናል ዕብራውያን 4:12 ላይ። ስለዚህ አትቀልዱ። ጌታ ስሙ ይባረክ። ታላላቅ እንኳን የሚባሉቱ 1.4 ቢሊዮን ምዕመና የያዙ እንደ ካቶሊክ እንኳን ዛሬ ላይ ወጥተው ያለ ክርስቶስ ኢየሱስ ሌላ አዳኝ የለም። ማርያም ኮ-ሪዲመር አይደለችም። ኮ-ሪዲሜትሪክስ የሚባለውን ያንን ታይትል ራሱ ከዚህ በኋላ አንጠቀመውም፣ ማንም ካቶሊክ እንዳይጠቀም ብላ በአዋጅ ተናግራለች።
የኛው ሀገር ደግሞ እዚህ እንደዚህ አይነት ተረት ይዞ መጥቶ ምን መሰለ ከሰማይ የወደቀ አንድ መልአክ ነበረ። ከዛ ሊያስቀድሱ ከሚሯሯጡ ከዛ ህፃናቶች በቅዳሴ መሃል ከሚሯሯጡ ከዛ ህፃናቶች ውስጥ አንደኛው ሲሯሯጥ እሱን ቅጸፍ ተብሎ የተላከው መልከ መልካም ነበረና አልቀጸፈውም። ከዛስ ሌሎቹ ቀጽፈው ሲሄዱ እሱ ስላልቀጸፈው እዚሁ ተወው። ኧረ በጌታ የላምበረት ተረታም ትውልድ ጌታ ምስክር ነው። ወረ ጆክ እግዚአብሔር እኮ አይዘበትበትም፣ አይቀለድበትም። ወንድሞች በእውነት በህይወት ከደከማችሁ የሚያነሳ ጌታ ነው፣ ችግር የለበትም። በቃሉ ላይ ከዋሻችሁ ግን ከማን ጋር ነው የምትታረቁት? ማን ነው የሚያነሳችሁ? ከእርሱ ጋር ጸብና ግብ ግብ ከገባችሁ ማን ነው ከእጁ የሚለያችሁ? ኢየሱስ ያድናል። ኦርቶዶክሳውያን አምልጡ። ኤኒዌይስ ሜጀር የሆነ ትልቅ ነውጥ እየተነሳ ነው በዓለም ላይ። ከካቶሊክ የጀመረው ይቀጥላል። ኢስተርንና the other part of Orthodox sorry ትንሽ ስለረሷቸው ነው። እነሱም ይቀጥላሉ። መታደስ ይቀጥላል። የእግዚአብሔር ቃል ሕያው ነውና ጌታ ስሙ ይባረክ። ሼር ታብታብ አድርጉት። እንቀጥላለን። ፕሊዝ እኔ ፔጅም ላይ የገባችሁ ያ ፖስት ያደረጉትን ዜና ሼር አድርጉት። ለሰዎች ማየት አለባቸው። ኦርቶዶክስ ቤተክርስቲያን ታደሺ። ዩር ኖባዲ ማንም አይደለሽም። ከእግዚአብሔር ቃል አትበልጭም። ታደሺ። አፍንጫችሁን አትቆልሉ። እውነት እንነጋገር። ታደሱ። ምን ርዕቴት ምናምን ብቴት የለም። እኛ ያየነው ርዕትት ምናምን የሆነች አይደለም። ሶፋር ያየነው ተረታም የሆነች ናት። ስለዚህ ተረትሽን አስቀምጪና ታደሺ። እግዚአብሔር ይወዳቸዋል። ቢኒ ታደሱ እያልካቸው ነው። መታደስ ምን ማለት ነው? ታደሱ እያልካቸው መታደስ ምን ማለት ነው? እኔ ግን ዳግሻዬ ማለት ምንድን ተቃውሞ አለኝ ምንድነው ተቃውሞ አለኝ ብዬ ስል ኦርቶዶክስ አትታደስም። ኦርቶዶክስ ምን መሆን አለባት? በቃ እንደገና ጌታ መቀበል አለባት። ምን ማለት ነው? ኦርቶዶክሳውያን እንደገና በአዲስ መልክ እጃቸውን አንስቶ ኮንፌስት በማድረግ ወደ ጌታ መምጣት አለባቸው ብዬ አምናለሁ እንጂ እነኝህን እነ ማርያም ምናምን ቀላል ምዕተ ዓመት አይደለም። ቤኒሻዬ ኦልሞስት እኮ በ14ኛ ክፍለ ዘመን የጀመረው ክፉ ነገር እንደ ቀላል አይተውም እና መሆን ያለበት እነሱ በጌታ አምነው በቃ መዳን ነው የሚጠበቅባቸው ብዬ አምናለሁ። ለምሳሌ ሁለት ቦታ ላንብብ ቤንዬ። የመጀመሪያው እኛ የምናምነውን እምነት which ጳውሎስ ሁልጊዜ የምናነበው የመጽሐፍ ቅዱስ ክፍል ነው። እንደዚህ ይላል። እሺ እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነውና ልዩነት የለምና ሁሉ ኃጢአት ሰርቷልና የእግዚአብሔርን ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። ስለዚህ ቤዛችን ጌታችን ኢየሱስ ክርስቶስ እንደሆነ ሐዋርያቱ በዚህ መንገድ ይነግሩናል ማለት ነው። ስለዚህ በኦርቶዶክስ ተዋህዶ ቤተ እምነት አሁን እኛ ኢየሱስ ክርስቶስ ቤዛ አይደለም ብሎ ማመን እና እሱ ነው ስለኔ አልሞተም ብሎ ክርስቶስን ሳይቀበሉ አንድ ሰው ቢሞት ቀጥታ ገሃነመ እሳት ነው የሚገባው አይደለም፣ ሲኦል ነው። ፍርዱ ግልጽ ነው። በእርሱ የሚያምን ይድናል፣ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ ተፈርዶበታል ብሎ ስለሚል ማለት ነው። እንደዚህ ነው ደግሞ በኦርቶዶክስ ተዋህዶ ቤተ እምነት የኦርቶዶክሱ ወንጌል። እሺ እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛለሁ። የማትሪ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ ሁሉ ቤዛ ክርስቶስ አይደለም። በኦርቶዶክስ ተዋህዶ ቤተ እምነት ማን ናት? ማርያም ናት። ልድገመው። የሟች ነፍስ ሁሉ ቤት በሰማይ በምድር
ቤዛ ማርያም ናት። አይ አይደለችም ብለህ ማመን ትችላለህ? አትችልም። ለምሳሌ ታምረ ማርያም መቅደም ላይ እንደዚህ አይነት ነገር ታነባለህ። ላንብብላ ቤንዬ ላንብብ። እንደዚህ ያለ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልድ እግዚአብሔርን ሰው መሆን ከማመን የወጡ ናቸው ካለ በኋላ ለጥቁስ ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ማርያምን ቤዛ አይደለችም ብሎ ማመን፣ ቤዛ አይደለችም ብሎ መናገር፣ ማርያም ለዓለም በቤዛነት ሞታለች ብሎ አለመናገር፣ አለማወጅ፣ ማርያም ለኃጢአተኞች ሞታለች የዓለምን መስደቂያ ሆና ተገኝታለች ብሎ አለማመን፣ አለመቀበል በኦርቶዶክሳውያን ዘንድ ፍርዱ ገሃነመ እሳት ነው፣ ያስፈረድባል ማለት ነው። ፍርዱ ገሃነመ እሳት። ስለዚህ ማመን አለ በማርያም ምን ለመሆን ለመዳን፣ ማመን አለ በማርያም ምን ለመሆን ለእግዚአብሔር መንግስት ለመግባት፣ ማመን አለ በማርያም ምን ለመሆን የእግዚአብሔር ልጅ ለመሆን። ስለዚህ ይሄን አላምንም ብለህ ካልክ ሲኦል ነው የምትገባው ማለት ነው። ይሄ የተለየ ወንጌል ይሉታል። ስለዚህ ኦርቶዶክስ ተዋሕዶ ምድር መሆን ያለባት የትኛውን መጽሐፍ ታድሳለች? ብራዘርዬ እኔ ካቶሊክ ብዙ እንደዚህ እንደ ኦርቶዶክስ ያላቸው አይመስለኝም። እኔ አይመስለኝም እንደዚህ። በእርግጥ አላቸው ሰማዕታትና የሚሏቸው ነገሮች አሏቸው። ግን ቢሆንም ግን ዳትማች ኦርቶዶክስ ባለው ልክ ግን ሄዳት ካቶሊክ ቤተ እምነት እንደውም ኦርቶዶክስ አሁን ገና ብዙ የምታመጣቸው ነገሮች አሉ። ለምሳሌ በቅርብ እንኳን ኤርማያ ጋር ያሉ መጽሐፍቶች አሉ አይደለም። በቅርብ እንኳን ቅድስና ምናምን ተሰጥቷቸው ቃል ኪዳን ተገብቶላቸው በቃል ኪዳን ምናምን ብዙ ነገር ኢቭን እንኳን ካቶሊክ በተረቷ ካቶሊክ በጉልበቷ ኦርቶዶክስ በተረቷ ነው ያሉት። ቀጥል። ስለዚህ በመጽሐፎቿ ተቀምጧል። ባለፈው ብያለሁ። ለምሳሌ ከክርስቶስ አምራ ላይ ጠቅሼ አሳይቻለሁ። እነኚህን ገድላት ታምራት የማይቀበሉ ሐሰት ነው ብሎ የሚናገሩ ዕጣ ፈንታቸው ከአርዮስና ከሰባሊዮስ ነው ይላል። ዊች ሚንስ ገሃነመ እሳት ነው የሚገቡት ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ያለችዋን ማርያም የመዳኛ መንገድ፣ የመጽደቂያ መንገድ፣ የዘላለም ሕይወት ማግኛ መንገድ እንደሆነች የማይቀበል ሁሉ ገሃነመ እሳት ነው ፍርዱ። አለቅ ይሄ ነው እና ዊችስ ደስ ይላል። ኦርቶዶክስ መታደስ የሚያስፈልጋት እንደገና ምንድነው ወደ ጌታ እጇን ዘርግታ በመቀበል ነው መዳን የምትችለው። ከዚህ ውጭ ኦርቶዶክስ የምትዳረስ አይመስለኝም። አይመስለም ቢንዬ፣ እንደዛ ነው የሚሰማኝ እኔ። እሺ በኃይሉ ሰላም ላንተ ይሁን። ውሸት ምንድነው ውሸት? ለምሳሌ ካወራሁት ውሸት አለ? በኃይሉ በኮሜንት ነው የምታወራው? እሺ ዳግሻ ያውሪ ውስጥ በኮሜንት ነው የሚያወራው ከኔ ጋር። በኃይሉ ምን ያስገባ? ከበኃይሉ በፊት ፌቦዬ የፈልጌሽ ነበር ብላለች። ፌቦዬ በውስጥ ከሆነ ቁጥርሽን ጻፊልኝ ወይ እኔ ቁጥሬን ጽፍልሻለሁ፣ ሜሴጅ ላኪልኝና አሁን ማውራት ከፈልግሽ ደግሞ አውሪኝ። በኃይሉዬ ቆይ አንዴ ሚውት አድርገው ነው አይደል ያስገባው። በመልካም ባህሪ እናወራለን። እሺ አሁን ስለተወራ ፌቡ ቅድም ጠርቶችኝ እየጠራችኝ ነበር አይ ቲንክ እና አንድ ጥያቄ ነበረኝ። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ያለው ማለት ነው። እሱን ልጠይቅ ነበረ። እሱን ጠይቄ እሺ፣ ግን ደስ ይለኛል። አንድ ሰከንድ ስጭኝ። አሁን ትጠይቂያለሽ፣ ችግር የለውም። ግን መችለትም አውርተናል። በውስጥ እናወራ፣ ግድ የለሽም። እኔ ጴንጤ ላረግሽ አልፈልግም። ጴንጤም እንድትሆኝም ሰጅስት አላረግሽም። ግን ኢየሱስ ክርስቶስ የሚባል ህይወት አለ። ወደ ህይወት እንድትመጪ ደግሞ አንደርስታንድ እንድታረጊ ነው ማሺ። ብዙ ነገሮች አትቀበይም፣ ብዙ ነገር አትቀበይም። የሚሸውዱሽ ለዛ ነው። ሉትራንን፣ ጴንጤነን፣ እንትነን ምናምንን በቃ ጌታን ነው ዋናው። መጽሐፍ ቅዱሱ ላይ ያለውን ጌታ እንደቅኖሽማ እንዳትሸወጪ ነው። አይመስልሽም? ነግሬሽ ነበር እኔ እኮ መችለት እንገናኝና እናውራ ብዬሽ ጠፋሽብኝ በዛው። እሺ ጥያቄሽን ጠይቄ እንግዲህ
እንቀጥላለን ማለት ነው። ታብታብ ሼር እያደረጋችሁ አይደለም ወይ? ከቶፒክ ውጭ ሊያወጣን ስለሚችል አንድ ጊዜ ፌቪይነት ትንሽ ጠብቅኝና በኃይሉ ጋር እንምጣ እስኪ። በኃይሉ አሁን ያነሱት ሀሳብ ለምሳሌ በሰማይም በምድርም የሟች ነፍስ ሁሉ ቤዛ ማርያም እንደሆነች ኦርቶዶክስ ተዋሕዶ ታምናለች። ውሸት ነው ወይስ እውነት? በኃይሉ ጎሃ ፕሊዝ። ቤካ ያንተ ማውራት አልፈልግም። በኃይሉ ይወርዳል ከኔ ጋር። እኔ ነዋ ውሸት የተባልኩት እኮ አንቺ አይደለሽም ዳጊ ውሸት የተባልሽው። እኔ ሰውን ውሸት የተባልኩት እኔ ማስረጃ ማቅረብ ያለብኝ። ለዚህ ታወራለህ፣ ካላወራ ትወርዳለህ። ብራዘር እንዴት ይመስላል? በእኛ ፊት ቆመ አታወራማ። አውርደን የምትለው ቢኮዝ እውቀት የለህማ። ዝም ብለን የመጣው እውቀት የለ ያለ እውቀት ነው። ዝም ብለህ ኮሜንት ላይ የምትንፈራፈሩ እና ሚዩት ትደረጋለህ። ኮሜንት ላይ አታወራ፣ ሚዩት። አሁን አውራ እስኪ ኮሜንት ላይ አውራ። በአፍ አውራ እስኪ፣ በአፍ አውራ፣ በአፍ አውራ እስኪ። አሁን ብራዘር በሰማይም በምድርም የሟች ነፍስ ሁሉ ቤዛ ነች ብላ ኦርቶዶክስ ተዋሕዶ ታስተምራለች፣ ታምናለች። እሱ ብቻ ሳይሆን እንደገናም አማላጅ ሆና ለዓለም እንደሞተችም ኦርቶዶክስ ተዋሕዶ ቤተ እምነት ታምናለች። ለኦርቶዶክስ ተዋሕዶ የሞተችው ማርያም ናት። ኢየሱስን አያውቁትም። አየህ፣ እውቀት የለም ማለት ነው ብራዘር። ታችሁን እንደዚህ ታችሁን እዛ ሌላ ጊዜ እንዳጽፍ ከጻፍ በጊዜ ነው ሚዩት የምትደረገው። እሺ ላሳያችሁ። ለምሳሌ ላሳያችሁ። አይ ኦርቶዶክስ ተዋሕዶ እሺ፣ ምንድን ነው እዚህ ጋር አያወራም። ምን ያወራል? እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛላታለሁ። የማትሊ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። ጠጣው ዝም ብለህ ብራዘር፣ ይህንን የተረገመ ትምህርት ጠጣ። ኦርቶዶክስ አይደለም። እናንተ ምን መታደስ ያስፈልጋል? እናንተ እንደገና አፍርሶ መስራት ነው እንጂ ማፍረስ ማለት በቃ እናንተው ሲያምኑ ስፒሪት የክርስቶስ ተቃዋሚን መንፈስ አፍርሶ እንደገና ጌታ እንደተቀበሉ ካልተደረገ በስተቀረ እናንተ ጋር ለዘመናት ያለው ነገር አይፈርስም። በነገራችን ላይ ጠጣዋል፣ በደንብ ጠጣው እስኪ። አሁን ደግሜ እናንተንም እሺ። እመቤቴ ማርያም ሆይ በዚች በስሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛላታለሁ። የምትገዛው መቼስ ለአምላኬ ነው አይደል? አምላክ ናት ማርያም። እሺ የማቲ ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ ሁሉ ኦኬ፣ አንደኛ ነው። ስለዚህ ለምሳሌ ይሄን ነገር አላምንም ብለህ ብትልስ ይኸው ተምረ ማርያም መግደብ ላይ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልድ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ጠጣው ዝም ብለህ ብራዘርዬ። ከዚያስ ከክርስቶስ ወገኖች ከምዕመናንም ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። እና ታዲያ የመጣው እኮ ክርስቲያን ቤት ነው ብራዘርዬ። ክርስቲያን ቤት ስመጣ በቃ እኛ ጋር ትጥቅ ተሟልቶ ነው የሚጠብቅ። ትጥቅ ተሟልቶ ነው የሚጠብቅ። ዝም ብለህ ጠጣው ብራዘርዬ። እኔ ለምን ጠጣ ምን አገባኝ ታዲያ? እኔ የምጠጣው ብራዘርዬ። ሳምዬ
እኔ ምን አገባኝ? እኔ አልጠጣም። ይሄ የተረገመ ትምህርት ነው። ከልት እንዴት ጠጣለሁ? እኔ መርዝ እንዴት ጠጣለሁ? ብራዘር፣ ይሄ እኮ መርዝ ነው። መርዝ እናንተም እንደለመዳችሁ ጠጡ። ሳሚዬ አይመስልም? መርዝ እናንተ ጠጡት። ማምለክና ማክበር ልዩነት አለው አልክ እና እናሳየን እስኪ። ማምለክና ማክበር እንዴት ነው ልዩነቱ? አሳየን። ለምሳሌ መጽሐፍ ቅዱስ መዳን በሌላ በማንም የለም፣ እንድንበዘን ከሰማይ በታች የተሰጠ ሌላ ስም የለም። ስለዚህ ጌታችን ኢየሱስ ከክርስቶስ ውጭ ሊያድን የሚችል ሌላ የለም። በኦርቶዶክስ ተዋሕዶ ቤተ እምነት ደግሞ አዳኝ እሷ ናት፣ ከእሷ ውጭ የሚያድን ደግሞ የለም። ይሄ ታዲያ ምን መታደስ ይፈልጋል? ቢንዬ እንደገና አፍርሶ መስራት ነው እንጂ የክርስቶስ በቃሉ ስልጣን ቢናዬ ለአዲስ ካልክማ እንትን ቀለም ራሱ ይፈጃል። ማድረግ ያለብን እንደገና ብትገነባ። ቢና ምን አሰብክ? ቢንዬ የኔ ወንድ ወንድሜ ቢናኮ ኢና ሶፍት ሞ ደገስ ና ሶፍት ምን አልከኝ? ኦርቶዶክሲ ማለት ታደሰምቲ ጉርባ ይታደሳል ጌታ ኃያል ነው። ጌታ ኃያል ነው። የጠፉት ይኸው ዳግሻዬ አረገባ ማለገባ። እሺ ይኸው የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ። ያለ አንቺ ማዳን የሚቻለው የለምና። የት ነው የሚገኘው? ብራዘር ጠጣው ዝም ብለህ እየነገርኩህ እኮ ነው። የእናንተ አዳኝ ማርያም ናት። እሺ ግባ ካልከኝ ቤካ ልጠይቀው። ቢኒያምን ጠይቀው። ቢኒ ታድሶ ማለት ምን ማለት እንደሆነ ንገረኝ እስኪ ትርጉሙን። ከፈለግ ከዲክሽነሪ ከፈለግ አንተ የምታውቀውን ትርጉም ስለ ታድሶ ቅድም ያወራሁት ነበር። ይሄ መወራት ያለበት ቶፒክ ነው ዛሬ። በጣም አሪፍ። መታደስ ማለት ሪስቶር ማድረግ ማለት ነው። ሪስቶር ማለት ደግሞ ወደ መጀመሪያው አስቀድሞ ወደ ነበረበት ወደዛ ፖዚሽን መመለስ። ኦኬ። ስለዚህ ወደዛ ተመለሱ ከተባለ አሁን የምትመለሱት ወዴት ነው ጥያቄው። የምትመለሱት ወዴት ነው? ይኸው ወደ እግዚአብሔር ቃል፣ ወደ ሐዋርያቱ ትምህርት፣ ወደ ነቢያቱ ትምህርት። ቤተክርስቲያን የተመሰረተችው ሲጀምር በነቢያትና በሐዋርያት መሰረት ላይ ነው። ስለዚህ የነቢያትና የሐዋርያት መሰረት ስንል ቤት እንደሚሰራ መሰረት እንደዚህ የሲሚንቶ መሰረት አናስብም። የሐዋርያትና የነቢያት መሰረት ስንል በሐዋርያትና በነቢያት ትምህርት ላይ የቆመ ማለት ነው። ኦኬ እሺ፣ እንደዚህ እናድርግ። አንዴ ቤካይ ጨርስና ሀሳቡን እመለስበታለሁ። እዚህ ላይ ቤካይ ሀሳብን ቆይ ጨርሰው፣ ምክንያቱም ሁለት እንትኖች ስለሆኑ ሁለት መነሳት ያለባቸው ቶፒኮች ስለሆኑ ይሄን ያዘውና ቢኒዬ አንዴ ጨርሱ ከቤካ ጋር። አዎ ግን ሲታደስ ግን ቢኒዬ እባብ የገባባትንም ሴት እሷንም እናስባለን ትላለህ። እሺ ለማንኛውም ተስፍሽ ከየት ቤተ እምነት ነህ? ተስፋዬ ኖ ፌቪዬ እኔ ውድ ቁጭ በይ ዝም ብለሽ ተቀመጭ። እስኪ አንቺ መቀመጥ ይጠቅመናል ትያለሽ። ተቀመጭ ዝም ብለሽ ፌቪዬ አትሄጂ። አንቺም እንዳትሄጂ። ፌቨንን አንድ ነገር ልበላት። ፌቨን ጥያቄ ቅድም አለኝ ያልሽ ስለነበር ድንገት አሁን ርዕሱ ከጥያቄው ጋር ድንገት ሽፍት ሊያደርገን የሚችል ከሆነ በውስጥ በኩል ጥያቄውን ጻፊልኝ። እኔ በኔክስት ታይም ስንገናኝ በደንብ አድርጌ ላብራራልሽ እችላለሁ። አሁን ግን ያው አትውጪ፣ እዚሁ ቁጭ በይ። ከተስማማሽ ታምዛፕ በይኝና እንትን እንበል። እሺ ቤካ እርሶ ቢኒ ከአንተ ጋር ስቀጥል በጣም ቸኩያለሁ። ቤካ አንዴ የመከፈትከው መጽሐፍ ሀሳቡን ጨርስ፣ መሀል ላይ ስለገባው ነው እና አንተ ቶሎ ጨርሰ ቢኒ ጋር የሆነ በጣም ሲሪየስ ጉዳይ የምናወራዋለን። በጣም ኦርቶዶክሳውያኖች ትንሽ ጠብቁን፣ 5 ደቂቃ ጠብቁኝ። ምን እያደረጋችሁና ምን ውስጥ እንዳላችሁ፣ እንዴት ድንዛዜ ውስጥ እንዳላችሁ ቢኒ ሲመልስላችሁ ትመለከታላችሁ። አንዴ ቤካ ይጨርስ አንተ ሀሳብን። እሺ አይ እኔ ኦልሬዲ ጨርሻለሁ። ዳጊሻ ምን አለ መሰለህ፣ እኔ ለማለት የፈለኩት ለምሳሌ ቅድም ቢኒዬ መታደስ ማለት ባክ ቱ ዘ ኦሪጂን ነው፣ ወደ ቀድሞ ወደ ሐዋርያቱ ትምህርት መመለስ፣ ወደ ክርስቶስ ትምህርት መመለስ ነው። አዎ ግን እኮ ኦርቶዶክስ ተዋሕዶ ቤተ እምነት እንዴት ነው የምትመለሰው ነው። ቢኮዝ ሐዋርያ ጳውሎስ ልዩ ወንጌል ያለቻቸውን በጠቅላላ ሰብስባ አስገብታለች። ብዙ ደላሎች አሉና እነዛን ደላሎች ጠርጎ እስክታወጣ ድረስ
ጌታ ኢየሱስ አይመጣም ወይ የሚል ጥያቄ ያስነሳብኛል። ማለት መታደሱ እስከተመጣ ማለት ነው። እሺ ለማንኛውም ከተጨመሩ የተረገሙ ትምህርቶች መካከል አንደኛው ነው። ቅድም አሳይቻችኋለሁ። ሌላም ከፈለጋችሁ ምንድነው መረጃ ነው ወይም ማስረጃ ማምጣት ትችላለሁ። ስለ ሰው ልጆች ኃጢአት የሞተው ክርስቶስ ኢየሱስ ሆኖ ሲያበቃ ደግሞም ማርያም እንደሞተችም ይናገራል ክፍሎቹ በኦርቶዶክስ ተዋሕዶ አስተምህሮ ማለት ነው። እንደ ደግሞ ለምሳሌ ክርስቶስ ኢየሱስ ባፈሰሰው ደም ሰዎችን ወይ ደግሞ ኃጢአተኞችን የሚያነጻ ሆኖ ሲያበቃ በኦርቶዶክስ ተዋሕዶ ቤተ እምነት ደግሞ በማርያምም ደም ኃጢአተኞች ከኃጢአታቸው እንደሚነጹ ታስተምራለች። ጌታችን ኢየሱስ ክርስቶስ እኔ እውነት ሕይወት መንገድ ነኝ ከእኔ በቀር ወደ አብ ሊመጣ የሚችል የለም ብሎ ብቸኛ መንገድ እሱ ራሱን ብቻ አድርጎ ሲያበቃ አይ ማርያምን ደግሞ ወደ አብ መዳረሻ መንገድ እንደሆነች በአማራጭነት ሳይሆን እንዲሁም ከኢየሱስ በተሻለ መንገድ ያቀርባሉ። እሱ ብቻ ሳይሆን ሰው በክርስቶስ ኢየሱስ አምኖ ሳይሆን ሳያምን አረመኔ እንደሆነ የኃጢአትን ይቅርታ ሳያገኝ ንስሐ ሳይገባ ቢሞት በማርያም ምልጃ ከሲኦል እንደሚወጣ ታምናለች፣ ታስተምራለች፣ እንደውም ይቀበላሉ። ያ ማለት ምንድነው? ከኢየሱስ ክርስቶስ በሞቱ ከተደረገው የኃጢአት ይቅርታ ይልቅ በማርያም ምልጃ ሰው እንደገና ወደ ጌታ መንግስት እንደሚገባ ታስተምራለች። በማርያም ምንድነው ሐሳቤን ሳጠቃልል መዳን በክርስቶስ ኢየሱስ ብቻ ያሉን የሐዋርያትን አስተምሮ ገልብጠውት ለማርያም ሰጥተውታል። እንደውም ኢየሱስ የሚባል ነገር የለበትም። በነገራችን ላይ የለበትም። ምንድነው የለበትም ስትል ብላችሁን ካላችሁኝ በሰማይም በምድርም ለሟች ነፍስ ሁሉ ቤዛ እሷ ናት። ቤዛ ማለት ምትክ ነው። የምትክን ሞት የሞተችው ማርያም ናት ማለት ነው። አንደኛው ሰው። ሁለተኛው ነገር ደግሞ እዚህ ጋር ካያችሁ የይቅርታና የርኅራኄ መገኛ አንቺ ነሽና ካለ በኋላ በቃል ኪዳንሽ ከጥፋት ሁሉ አድኝ። ያለ አንቺ ነው የሚለው ማዳን የሚቻለው የለምና፣ ያለ አንቺ ማዳን የሚቻለው የለምና። እደግመዋለሁ፣ ያለ አንቺ ማዳን የሚቻለው የለምና። በዚህ ውስጥ ክርስቶስ የለበትም። የሰው ልጅ የሚድነው እንዴት ነው? በማን ነው? መጽሐፉ እንዴት አስተማረን? ሐዋርያት ምን ብሎ አስተማሩ? በዚህ ጉዳይ ክርስቶስ ኢየሱስ ምን አለ ተብሎ ሲጠይቅ ግልጽ ነው። ስለዚህ በክርስቶስ ትምህርቱ ሲያየለ ነገር ግን ክርስቶስን ወይም ደግሞ እግዚአብሔርን አውጥቶ መንግሎ የጣለ ግን እሷን ብቻ ያስገባ ፍጥረት ሁሉ ተስፋ የሚያደርገው ለመዳን ማርያም ብቻ እንደሆነች ፍጥረትን መዳን ከፈለገ ብቸኛ ምርጫቸው በማርያም ማመን እንደሆነም ጭምር ክፍሉ ይናገራል። ራይት። ስለዚህ ይህ የተለየ ትምህርት ነው። ኦርቶዶክስ ተዋሕዶ በቃ ማለት ቲፒካል ጨለማ ውስጥ ነው እና ያለችው እና ክርስቲያን ሊባሉ አይችሉም። ዳግቻ ያሁን መቀጠል ይቻላችሁ። ማሳየት የፈለግኩት ይህንን ነው። ያለ ማርያም መዳን አይቻልም የሚለው ነው። እና እንዴት ነው የምትታደሰው ኦርቶዶክስ? እንደገና ፈርሳ ካልተሰራች በስተቀር ተስፋ የለም። ተስፋ ቆርጫለሁ። በጣም የሚገርመው ቃል ኪዳን በሰጣት ማርያም እና ብዙ ቅዱሳን ሰማዕታት በሚሏቸው ብዙዎች ቀደም ቢኒያም ሲናገር ነበር። ብዙ ትውልዶች እንትን ይላል። አንድ ይቅርታ ቃል ኪዳን በሰጣቸው በተባሉት ቅዱሳንና ሰማዕታት ብዙዎች ብዙ ትውልድ 50 80 100 ምናምን ትውልድ ይማራል። በጣም የሚገርመው ግን ቃል ኪዳን በሰጠው በራሱ ግን በሰጪው ግን አንድ ትውልድ አይማርም። አንድ ትውልድ ይማራ ብለው አልጻፉም። እንዲያውም ኮምፕሊኬትድ አድርገውታል። የመዳንን ጉዳይ ሩቅ አድርገው ሰቅለውታል። ስለዚህ በቃል ኪዳን ሰጪው ከመዳን በቃል ኪዳን በተሰጣቸው መዳን ይቀላል። ኦርቶዶክስ ውስጥ የሚቀለው መዳን ምን መሰላችሁ? እሱ ያለውን በቃል ኪዳን ሰጪው በሰጠው ኢንስትራክሽኖች፣ ትምህርቶች ከመዳን ይልቅ በቀላሉ ገድሏ ሲጻፍ የሰማ ወይም ያነበበ ሰው ህይወት መዝገብ ላይ ይጻፍለታል። ሲጻፍ ያየ ሰው ወይም ያጻፈ ሰው የቱ ይቀላል ታዲያ? በቃል ኪዳን ሰጪው መዳን ይቀላል ወይ ቃል ኪዳን በተሰጣት ማርያም ይቀላል? በኋላ መጣበታል። ይሄ አይደለም ቶፒኬ። ወደ ተሐድሶ እንመለስ። ተሐድሶ የሚለውን ቃል ቢኒ ነግሮናል። ከፈለገ 1 ደቂቃ ልጨምርለትና ይጨምርልኝ። ቢኒ 1 ደቂቃ 1 ሚኒት ኤግዛክትሊ ያለ። ምክንያቱም በመካከል ሌሎች ሀሳቦች ስለሚነሱ ሰው በትንትና ያለ ነገር እንዳይዝ ብዬ ነው ቤካ እንዲጨርስ የፈለግኩ። የቤካ ጋር በኋላ ላይ እንመለስበታለን። ጥሩ አድርገህ ደምድመዋል። 1 ሚኒት ሰድና ተሐድሶ ምን እንደሆነ ንገረን። መታደስ ማለት አስቀድሞ ወደ ነበረበት መመለስ ማለት ነው። ለምሳሌ ቤት ከተቦዳደሰ ጣራው የሚያፈስ ከሆነ ምን ታደርገዋለህ? ታድሰዋለህ። ኦኬ። መሰረቱ ከተንጋለለ ምን ታደርገዋለህ? ታድሰዋለህ። ወይንም
አንዳንድ ጊዜ ደግሞ መታደስ የማይደርስበት ቦታ ካለ ሙሉ ለሙሉ ቦታውን አፍርሰ አዲስ ቤት ትሰራበታለህ ማለት ነው። ኦኬ አሁን ታደሱ ሲባል ወደ ምንድን ነው የምትታደሱት ከተባለ ወዴት ነው የምትመለሱት ታዲያ ከተባለ አስቀድሞ ሐዋርያቱና ነቢያቱ ወደ አስተማሩት ወደዚህ ንጹህ የሆነ የእግዚአብሔር ቃላት ተመለሱ ነው። ይሄ ባይዘዌ ዛሬ ኦርቶዶክስ ቤተክርስቲያን ያለችበትን ቀጥታ አቋም ለእኔም የትኛው የመጽሐፍ ቅዱስ ክፍል ይገልጥልኛል ከተባለ ራዕይ ምዕራፍ 3 ከቁጥር 14 ጀምሮ ያለውን የሎዶቅያን ቤተክርስቲያን ያሳየኛል ማለት ነው። ቀጥል ደጌ። እሺ እንሄድበታለን። እሱ ላይ ፈልገዋለሁ። እሱን አንዴ ሚኒንጉ ላይ እንድንሄድ የፈለግኩት ከዛ ወደ ኤክስፕላኔሽን ደግሞ እንሄዳለን። አሁን ያልከውን መታደስ በአንድ ምሳሌ ልግለጸው። ለምሳሌ ቤት ቢሆን መኖሪያ ቤታችሁ መታደስ ቢኖርበት ታድሱታላችሁ። ምን ስለሆነ ነው መታደስ የተነሳችሁት? መፈራረስ ጀምሯል ማለት ነው። ቀለሙ መላላጥ ጀምሯል ማለት ነው። የሆነ ነገሩ መወዳደቅ ጀምሯል ማለት መገነጣጠል ጀምሯል ማለት ነው። ያንን ማደስ አለባችሁ ማለት በጣም ጥሩ። ኦኬ የምታድሱት ምን መሆን ስለጀመረ ነው? መፈራረስ ስለጀመረ፣ አደጋ ማምጣት ስለጀመረ፣ ከቀጠለ ደግሞ ሙሉ ቤቱ ሊወድቅ ስለሚችል ነው። ኦኬ ጥሩ። ኦርቶዶክስ አይነች። ኦርቶዶክስ ትታደሻለሽ? አልታደስም። ለምን ቤተክርስቲያን አትታደስም? በጣም ጥሩ። የማትታደስ ከሆነ ቤተክርስቲያን አሁን ቢኒ በነገረሽ ትርጉም ውስጥ እኔም በሰጠሁሽ ምሳሌ ውስጥ ለምንድን የተገኘሽው? ለምሳሌ አልታደስም ትያለሽ እንጂ መጽሐፍቶችሽን እየመረመርሽ እያወገዝሽ ነው። ገናም ደግሞ ልታወግዢ አልገብተሻል። ኦኬ ጥሩ። ይሄ መታደስ አይደለም ወይ? ሐሰት ትምህርት ይሰብኩብኛል ያልሻቸውን አገልጋዮችሽን ያው አንቺ ነሽ አልሽው። ድምፅ አለ። እሺ ማይክ ከከፈተ ያው ብሎክ ነው ማድረገው ታውቃላችሁ። ሄልሽ እሺ አልታደስም ትያለሽ እንጂ ሐሰት ትምህርት ሰበኩብኝ ያልሻቸውን እውነት የሰበኩትንም ጨመረሽ አንድ ላይ ጨፍልቀሻቸዋል። በጣም ጥሩ። ያን እርምጃ የወሰድሽው ለምንድን ነው? አንዳንድ ቦታዎች አጥማቂያኖች የምታያቸው ላይ እርምጃ እየወሰድሽ ነው። አንዳንድ ቦታዎች ላይ ደግሞ በቤተክርስቲያን ስም እንደዚህ የነገዱ ነው የምታያቸው ላይ እርምጃ እየወሰድሽ ነው። የእድሳት ትርጉም ምንድን ነው? ቆይ ብትታደሽ ኖሮ ታዲያ ምን ነበር የምታረጊው? ይሄን እኮ ነው የምታረጊው። ብትታደሽ ኖሮ ሐሰት ትምህርትሽን ታስተካክያለሽ፣ ሐሰት ልምምዶችሽን ታስወግጃለሽ፣ ሐሰት የሚሰብኩ መጽሐፍቶችሽን ጥግ ታስይዣለሽ። አሁን ቃሉን ነው እንጂ ጠላሽው። ቢኒ በደንብ ስሙኝ። ቃሉን ነው እንጂ ጠሉት እኮ እያደረጉት እኮ ነው። በእርግጥ አንዳንዱ እድሳት ገና ራሱ እድሳት ይቀረዋል። አንዳንድ የውሸት ልጥፍ እድሳት አይታችሁ ታውቃላችሁ? አንድ ሰው ቤቴን አደስኩ ይላቸዋል፣ በአዲስ መልክ ጀመር ይላቸዋል። ስትገቡ ግን የሆነ የድሮ ቀለም ላይ የሆነ ነገር ደረባ አድርገውበት ነው። የውሸት እድሳቶች እያየን ነው። ግን እምቢ ትላለች እንጂ ቃሉን ትጠላዋለች። እያደሰች እኮ ነው። አማላጅ አትበሉኝ ነው ያለች እኮ እሷ። አማላጅ አትበሉኝ ኢየሱስን፣ ከፈለጋቸው አስታራቂ በሉኝ ትላቸዋለች። በማስታረቅ የሚሰራው ስራ በምልጃ የሚገኘው ስራ አይደል እንዴ? ቢያማልድ ኖሮ ኢየሱስ ቢያማልድ ባል ለነሱ ማለት ነው፣ ለኛ ያማልዳል። ቢያማለደ ብትሉ ኖሮ ካስታረቀ ካላችሁት ምን የተለየ ተግባር አለው? ያው እኮ ነው ቃሉን የጠላችሁት። መታደስ የሚለውን ቃሉን ጠላችሁት እንጂ እኮ ይሄው እድሳቱን እኮ የጀመራችሁት ነው። አፍንጫችሁ ተይዞ ማለት ነው። ሳትወዱ በግዳችሁ ህዝቡ አፍንጫችሁን ይዞ እድሳት እንድታደርጉ እያደረጋችሁ ነው። ማህበረ ቅዱሳን አፍንጫችሁን ይዞ ዌብሳይቱ ላይ ነገሮችን እያስተካከለ ነው። አየ አትታደስም ቤተክርስቲያን ብላችሁ ግን እያደሳችሁ ነው። ብታድሱ ቆይ ምን ነበር ማለት? ቆይ ማደስ ምን ማለት ነው? ቢኒ እኮ ነገራችሁ። ማደስ ምንድን ነው ንገሩ። የማደስን ትርጉም አማይ ሜኪንግ ሴንስ? ቤካይ አንታደስም ብላችሁ ለምንድን ነው ታዲያ መጽሐፍቶቻችሁን መፈተሽ የጀመራችሁት? ከዛ ስታገኙ ለምን አወገዛችሁ? የማደስ ትርጉም እኮ ይሄ ነው። ሌላ መስሏችሁ ነው እንዴ? ምን ማለት መስሏችሁ ነው ማደስ ማለት? እያረጋችሁት እኮ ነው። ኢየሱስ ያማልዳል ስንላችሁ ምን መስሏችሁ ነው? ያስታርቃል እኮ ማለታችን ሌላ ነገር መስሏችሁ ነው እንዴ? ለምንድን ነው አሁን ገብተን ብናየው ላይቭ ገብተን ብናየው የራሳችሁ ዌብሳይት ላይ ማማለድ ማስታረቅ ብላችሁ ለምን ጻፋችሁ? ስለዚህ ማስታረቅ ማማለድ ነው፣ ማማለድ ማስታረቅ ነው። እንደው ቃሉን የጠላችሁት እንጂ እኮ እናንተም እኮ ብልጃውን ተቀበላችኋል እኮ። ኖ አማለደ ግን አንልም፣ ቃሉን አታስብሉት። ይሄ ግን እንዳለ በምልጃ ያለውን ድርጊቱን ግን በቅድስቷ ውስጥ ያለውን አገልግሎቱን ግን የአዲስ ኪዳን ምንድነው ክህነቱን ግን እንቀበላለን ትሉና ምልጃ ቃሉን ግን አልፈልገው። ኢደዝም ከቃል ጉዳያችን ቃሉን ሳትቀበል አስታራቂነቱን ከተቀበልክ አፍንጫ ተይዞ ማስታረቅን ተቀበልሃል ማለት ነው። ወደድክም ጠላህ ያው ይደቃሉ ስለምን ነው አፍንጫ ተይዞ የሚለውን ቃል መጠቀሙ መሰለ። ቃሉን ከተቃወም ትደቃለህ። መድቀቅ የሚል ቃል ስላለ ነው። እኔ እሱን አልመኝም ለቤተክርስቲያኒቷ። መድቀቅ አለ፣ መቆረጥ አለ፣ መጥፋትም አለ። ስለዚህ እሱን ስለጠላችሁ ከመጥፋት ብላችሁ አሁን ማስታረቁን ተቀበላችሁ። ሴት እኮ በቃ አለቀ እኮ። የግድ እኮ ቃሉን እኛ ባልናት ወርድ እኮ ተጠቀሙልን አይደለም።
አትጠቀሙ። ይደዝማር ወደ ሳይሆን በግድ ግን አስታራቂነቱን ተቀብለሃል። የራስ መዝገበ ቃላት ይታዩ፣ የራስ ዌብሳይት ይታይ፣ የራስ መጽሐፍ ይታይ፣ ያማልዳል ይላል። አለቅ። ስለዚህ ቢኒዬ ቤተክርስቲያኒቱ አሁን እድሳት ላይ ነች አይደለችም? ነች። እንግዲህ ፈርሶ መሰራት ካለባት እሱ ሌላ ዲቴይል ነው። ግን እድሳት እያደረገች ነው። ግን እድሳት አትበሉት፣ አትጥሩት፣ በሱ ቃል አትጥሩት። እያረኩኝ ነው አይኖ እድሳት እያረኩ ነው፣ ግን ቃሉን አትጥሩት። አይኖ ምልጃውን ገብቶኛል፣ ግን ማለደ ካልኩ ከዚህ ጋር ጣላለሁ። ውርደት ነው። እንዴት በጴንጤና በአስተምሮ እንዴት ይሸነፋለሁ? ወንጌላማይ መጥቶ ትላንት እንዴት ያዋርደኛል? ስለዚህ አትሊስት ማስታረቁን ልቀበል። ያው ከቃሉ ጋር ከቀጠልኩ በዚህ ሁኔታ ህልውና ላይ ችግር ይፈጥራል። ስለዚህ ቃሉ ላይ ከሞን ይሄ ነው ጨምሩበት። እዚህ ላይ አመሰግናል። ዛሬ እድሳት ላይ ማውራት የፈለጉት ይሄን ነው። ካቶሊክ ይሄ ስለገባት ቀጥላለች። እኛ ድሮም ፕሮቴስት ያደረግናት እንኳን ከአንዷ ካቶሊክ ነች አንዷ። ስለዚህ እንዲያውም ቢገር ፊገር ወይም ቢገር እንትን ተከታይ ያላት እኮ ከእናንተም አንጻር በዓለም ላይ ባደው ይመስልሃል። ኢትዮጵያ ውስጥ ስትኖር ነው እንጂ ብዙ ፎሎወር ያለ የሚመስላቸው። ቢገር እንትን ተከታይ ያላት ይኸው ካቶሊክ እድሳቱን እንደዚህ ጀምረዋለች። በእርግጥ ከኦርቶዶክስ የኢትዮጵያ ኦርቶዶክስም ጀምራለች። ግን ቃሉን አትጠቀሙብኝ፣ መጽሐፍቶችን ላድሳቸው፣ የሚወጡትን ላስወጣቸው፣ አንዳንድ ልምምዶችን ዞር ላርጋቸው። ግን ቃሉን ከተጠቀማችሁ መሸነፌ ነው። ታድሶ መሸነፍ ለእኔ ሞት ነው። ኖ ወንጌልን ያሸነፋችሁ ቢገባችሁ ኖሮ። እሺ ግን ዳግሻዬ ግን ማለት እኔ ኦርቶዶክስ አዶንት ቲንክ ሶ ማለት ታድሶ ላይ አለች። እኔ እንጃ ኦርቶዶክስ ታድሳለች ብዬ ግን ተስፋ አላደርግም። እኔ በጭራሽ ነው ማላደርገው። ለምንድን ነው እኔ ተስፋ ማላደርገው? ባለፈው እንኳን ማን ነው የገድለ ዮሐንስ ነው ምናምን ነገር የሚባለው ተወገዘ ሲባል ምንድን ነው የተባለው? አይ ተወገዘ ምንድን ነው የተባለው? አይ ኖ በግለሰብ የተጻፈው መጽሐፍ ነው የተወገዘው እንጂ ገድለ ዮሐንስ አልተወገዘም ብሎ መግለጫ ሰጥቶ መጡ። እንዴት ነው እኔ ኦርቶዶክስ ተዋህዶ እኔ እንጃ። እኔ በኩሌ በጣም ተስፋ የምቆርጠው በኦርቶዶክስ ተዋህዶ ጉዳይ ላይ ማለት ነው። በጣም እንዴት ነው ብዙ ዓመት ያስቆጠረ የበሰበሰ ቤት አታድሶ ማለት ዳግሻዬ የግድ ምን ሆነ አለበት? ያ ቤት እኮ እንደገና መልሶ መታደስ ምንድነው መሰራት አለበት ብዬ ነው እኔ ማሰቡ። እንደ አዲስ ለምሳሌ ነገረ ስላሴ ላይ ስናይ እነሱ ሁለት ባህሪ አንድ ባህሪ በሚለው ጭቅጭቁ ውስጥ ስናይ የቀራቸው ያቺ ነች። ያችን ፓርት ካደሱ ካስተካከሉ ያንን ትምህርታቸውን ከዛ ምንፍቅና ከተመለሱ ጥቂት ነው የቀራቸው። አሁን ሙሉ ለሙሉ ኦርቶዶክስ መናፍቅ ነች ማለት አንችልም ቢካይ። ምክንያቱም አለ አንደኛ እዛ ውስጥ እውነትን ወንጌልን የሚያውቁ ብዙ አባቶች አሉ። በጣም ቁጥራቸው በጣም ትንሽ ነው። ሁለተኛ በነገረ ስላሴ ከሰባለሰባውያን መቼም እነሱ ይሻሉናል። ምክንያቱም ትንሽ ነው የቀራቸው፣ በጣም ትንሽ ነው ልዩነታችን። ስለዚህ እነዚህ ነገሮች ማደስ ይቻላል። አንዳንዱ ነገር ደግሞ መታደስ አይደለም ያለበት። የሐሰት ትምህርት አይታደስም። የሐሰት ትምህርት መፍረስ ነው ያለበት። መታደስ ማለት ቤቱ ባለበት ተስተካክሎ እንዲቀጥል ማድረግ ነው እንጂ የሐሰት ትምህርቱን መንከባከብ አይደለም። ስለዚህ አንተም ያልከው ገብቶኛል። መፍረስ ያለበት መወገድ ያለበት ይወገዳል። ምንም ይኸው እንደ ገድሉ ማለት ነው። ገድሉ አሁን ሊያድሱት አልቻሉም። ምንድን ነበር ዘማርያም ቃል የገባላችሁ ለምዕመናኑ? ኢትስ ኦኬ እኛ እኮ ስርዋጽ የለም አላልንም። ታይፒንግ ይረር አለ፣ የአገላለጽ ችግር አለ፣ የአውድ ችግር አሉ። እነዚህ ነገሮች ይስተካከላሉ ብሎ ቃል ሲገባላቸው ኖሮ ነቅለው ወረወሩለት ሙሉ መጽሐፍ። ምኑን እናደሱ? ሰውየው እንዲያውም ጋዜጣ እንኳን ልለው አልችልም። ይሄን ገድል ከጋዜጣ እንኳን በታች ነው። አትሊስት ጋዜጣ ቀንና ዲቴይል አለው። በዚህ ጊዜ የተፈጠረ እንዲህ የሚል ማስረጃ የሆነ ነገር አለው። ይሄ እንኳ እንደ ጋዜጣ እንኳን ላየው አልችልም አሉ። ስለዚህ ምን አደረጉ? ነቅለው ጣሉት። ስለዚህ አንዳንዱን ገድል ልታድሰው ልታስተካክለው አትችልም። ገባህ አይደል? ለምሳሌ ስለ ክርስቶስ እያወራ መሀል ላይ የዘባረቀ ቢኖር እሷን የዘባረቀባትን ፓርት ታወጣና ታድሰዋለህ። ኦኬ አሁን እኮ 98-99% እዛ ቤት ያለ ገድል እንዲያውም 100 ሊያስደፍር በሚችሉ ሁኔታ ገድላቱ እኮ ልታደሳቸው የምትችለው ሁኔታ አይደለም። ስለዚህ አንተም የምትለው ነገር ሜክ ሴንስ። ገባ? መወገድ ያለበት እሱ ይፈርሳል፣ መፍረስ ነው ያለበት። እኔ ቤተክርስቲያኒቷን አላልኩኝም፣ የሐሰት ትምህርቱን ነው የማወራው። ኦኬ መስተካከል የሚችሉ ደግሞ መታደስ ደግሞ የሚችሉ ነገሮች አሉ። ምንድን ናቸው? አንዱ በነገረ ስላሴ ላይ ያለው አስተምሮታቸው እዚህ ላይ ያሉ ነገሮች መተው የሆነ ቦታ ላይ ሰጥተዋል። ገባ? ስለዚህ እዛ ላይ ማስተካከያ ማድረግ ይችላሉ፣ ማደስ ይችላሉ። ሌላው ልምምዶቻቸው ላይ ደግሞ ልምምድ ላይ ስትል ደግሞ አሁን ስለ ስግደት ቅድም የሰጠሁት ኤግዛምፕል አለ። ሁለታችንም እኛም ኦርቶዶክስ ስግደት ላይ እንስማማለን። ለእግዚአብሔር መሰገድ አለበት የሚለው ላይ እነሱ ጨምረው ለፍጡር ይሰግዳሉ እንጂ እስቲ እግዚአብሔር ስግደት ላይ ልቆይ፣ ለእግዚአብሔር ስግደት በሚለው እንስማማና
ችግሩ ግን እነሱ ቀን ሰይመው በዚህ ቀን መሰገድ አለበት፣ በዚህ ሁኔታ መሰገድ አለበት፣ ይሄን ያህል ቁጥር መሰገድ አለበት የሚል ልምምድ አላቸው። ይሄ ልምምድ ነው፣ ሰው ሰራሽ ትምህርት ነው። ስለዚህ ይሄ ደግሞ ምንድነው የምታደርገው? ሙሉ ለሙሉ እንዳታስወግደው። ኦፍኮርስ ለእግዚአብሔር መሰገድ አለበት። እንዴት አስወግደዋለህ? ይሄ መታደስ ነው ያለበት። ስለዚህ ምን ታደርጋለህ? ቁጥር ያስቀመጥከው አንተ ነህ። ጂምናስቲኩን ያስቀመጥከው አንተ ነህ። ግንባር ካለካ ወገብ ካልታጠፈ ምናምን የምትለው አንተ ነህ። መስገድ ማለት ትርጉሙ መገዛት ነው ወይስ መተጣጣፍ ነው? ምንም እኮ መተጣጣፍ አይከብድም። ባይዘው ሰው እግዚአብሔርን በድሎ 50 እጥፍ ዝርግት ብትለው ይቀለዋል። አይ ሰው ለእግዚአብሔር ከሚገዛ ይልቅ ጂምናስቲክ ቢሰራ ይቀለዋል። ምክንያቱም በሌላ አጋጣሚ ጂም ውስጥ የሚገባ ሰው ነው የኛ ህዝብ። ምንም እኮ ችግር የለበትም። ወይም የሰው ልጅ በብዙ አጋጣሚ እጥፍ ዘርጋ የሚልበት ነገር አለ። ተገዛ ስትለው ነው ሰው የሚከብደው። ለእግዚአብሔር ተገዛ፣ ፈቃድን ተው፣ ሀሳብን ተውና በእሱ ፈቃድና ሀሳብ ተገዛ ስትለው ያማዋል። አዎ እሱ ነው ትርጉሙ። ትክክለኛው መስገድ እሱ ነው። ስለዚህ መስገድን አውጥተህ እንዳትጥለው መጽሐፍ ቅዱሳዊ ነው። ለፍጡር የሚያደርጉትን አላልኩኝም፣ ግን መታደስ ያለበት ደግሞ ነገር አለ። ስለዚህ ምስቅልቅል ያለውን ነገር በምንድን ነው የምታስተካከለው? በመጀመሪያ በማደስ፣ ሁለተኛ ደግሞ በማፍረስ። መፍረስ ያለበት ሐሰት ትምህርት ደግሞ ይፈርሳል። ምክንያቱም አይምሮ ለክርስቶስ መማረክ ስላለበት አይምሯቸው እዛ ቤት ለብዙ ነገር ተማርኳል። ቅድም እንዳልኩት ከቃል ኪዳን ሰጪው ይልቅ ቃል ኪዳን ተቀባዮቹ እዛ ቤት ያዋጣሉ። አየህ፣ ቃል ኪዳን በተሰጠ ቃል ኪዳን ይልሃል እንጂ እኮ ስታየው እኔ ከኢየሱስ ይልቅ እዛ ቤት ማርያምን ነው ተስፋ የማደርገው። ምን ይሰራልኛል ኢየሱስ? እንዴ ኢየሱስ እኮ ከዕለታት አንድ ቀን እኮ ለዘላለም ኃጢአቱን ይቅር አልለውም ሲል እኮ ማርያም ነች እኮ ያስቀየረችለት ለዛ ሰው ታምር 110 ላይ። እና ማን ነው የሚሻልህ እዛ ቤት? ኢየሱስ ነው የሚሻል? አይሻልም። ምን ይጠቅማል? ኢየሱስ ኦርቶዶክስ ከሆንክ ምን ይጠቅማል? የማይሰብኩት የማይዘምሩት የማይናገሩት ለዚህ ነው። አይ ነው መሀል ላይ እንደሚያጋሳቸው አውቃለሁ፣ ያጋሳሉ። ምክንያቱም በጣም ጭራሽ ኮምፕሊትሊ ደግሞ ኢየሱስ የሚለውን እንትን ካሉ ችግር ይፈጠራል አውቃለሁ። ኢየሱስ ኮምፕሊትሊ አይሉም እያልኩ አይደለም ይላሉ። መግድ ስቅ ሲላቸው የሚወጣበት ጊዜ አለ። ኢየሱስ የሚለው ሰው ግን ኮምፕሊትሊ የተወረሰችው ቤተክርስቲያኒቷ በምንድን ነው? ማርያም በሚለው ነው። ሰው እዛ ቤት ማርያምን ይዞ ኢየሱስን መካድ ይችላል፣ ስላሴን መካድ ይችላል። ተነፈሱት። መጨረሻ ሰዎች አወጡት። መጽሐፋቸው ነበር የሚለው። በመጨረሻ መጽሐፉ ካለ ምን ችግር አለ? ችግር ከመጣም ሰውየው ሳይፈሩ የተናገሩት ለምንድን ነው? ቀሲስ ዲሹ ማለት ነው። ሳይፈሩ የተናገሩት ለምንድን ነው? ምናልባት ጣጣ እንኳ በትምህርት ቢመጣ ማንም እኔን አይነካኝም። ለምን? እኔ አይደለሁማ ቀድሜ ያልኩት ታምረ ማርያም ነው ቀድሞ ያለው። ስለዚህ አንድ ሰው አይነካቸውም። አሁን እኚህ ሰውዬ እኮ ማንም ታውቃለህ ማውገዝ አይችልም። እሳቸውን ካወገዝክ መጽሐፉን ታወግዛለህ። ሶ ኢን ጀነራል ከሀሳባችን እንዳንርቅ እድሳት ማለት ምንድን ነው? አልጀመርሽውም ወይ? ቤተክርስቲያኒቱ እያረግሽው አይደለም ወይ? አሁን እኮ ክህደት ይዞሽ ነው እንጂ እኮ እያረግሽው እኮ ነው። ይኸው እያረግሽው ነው። እንዲያውም እኮ በአደባባይ መግለጫ አውጥተሽ እንትን የሚባለው አላውቀውም፣ ቤተክርስቲያኒን ትምህርት አይመስልም፣ ሰው ሰራሽ ነው። ሰውየውም ተጠርተው ይጠይቁ፣ ይመከሩ፣ ይገሰጹ እንዴ። እና ይሄ ምን ማለት እድሳት ስንልኛስ ምንድን ነው? ምን አርጊ ታደሺ ስንልሽ ምን ማለት መስሎሽ ነበረ? ሐሰት ትምህርትሽን አውጣይ ማለት ነው። ነገረ ስላሴ ላይ ያለሽ ነገር አስተካኪ አድሺ ማለታችን ነው። የሐዋርያት ትምህርት ሽታዋለሽ፣ እሱን ነገር በደንብ አድምቀሽ ስበኪው ኢየሱስን ማለታችን ነው እንጂ ኮምፕሊትሊ ኢየሱስ የለም አንቺ ጋር አላልንም እኮ። ግን የምትሰብኪው ኢየሱስ ሪሉን ኢየሱስ አለመስል አለን። በ5 ዓመቱ ገደለ እያልሽ ነው። ኧረ አልገደለም። ጭራሽ ከፋልሽና ማርያምም ሰው ጎርጎታ ገደለሽ ታያለሽ። እነዚህ ዝብርቅርቅ ያሉ ነገሮች ሜሮሎጂም ላይ ሆነ የክርስቶስ የነገረ ስላሴ ላይ ያለሽ ትምህርት ድብልቅልቅ ወጣ። ስለዚህ እምቢት ያለሽ እንጂ አፍንጫሽን ተይዘሽ የታደስሽ ነው። አሁን ማን ነው አፍንጫሽን የያዘሽ? እውነት፣ ወንጌል፣ ህዝብሽ ጴንጤ አይደለም እኮ እኛ በስጋ የምናደርገው ነገር የለም። ግን የጸጋው ቃል በመጨረሻ ሰዎች ነፃ ማውጣት ጀመረ። ሰዎች ሰለቸው መገበር ሰለቸው። አንደኛ ኑሮም እየተወደደ ነው። ከዚህ በኋላ እኮ ራሱ መንፈሳዊ ነገር ባያነቃቸው ራሱ ኢኮኖሚው ራሱ ያነቃል። ከዚህ በኋላ መገበር ይሰለቻል። ገባው? ይሄ ነገር ባልገበርም የምጸድቅ ከሆነ ጌታን ካመንኩኝ፣ የእሱን ትእዛዝና ትምህርቶች ካደረኩኝ፣ ከተጠመኩኝ፣ ህብረት ካረኩ፣ ከደምና ከስጋው ጋር ህብረት ካረኩ፣ መታሰቢያውን ካደረኩኝ፣ ምን ይቀርበታል? መልካም ስራን ካደረኩ፣ በክርስቶስ ህይወት ከተመላለሱ፣ ለገብርዬም ለተክልዬም ለእንትንዬም ባልዘክር የምተርፍ ከሆነ ብሎ ሰው ከኢኮኖሚ አንጻር ራሱ አይሰባሽም። ከዚህ በኋላ አንቺ ምን የምትይው አተሻል ካልገበርክ እንትን ትሆናለህ ስትይው የታለ ያሳይኝ ይልሻል። መሮታላ እንትን ጣጣን ካላደረክ አትድንም ስትይው የታለ ይልሻል። አታሳዩም፣ ተረፈ ማለት ነው። አሁን የኛ ወንጌል ነው የሚጠማው። ለምንድን ሰው ለእግዚአብሔር እንዲገዛ የሚያደርግ ወንጌል ነው እኛ ጋር ያለ። ለእግዚአብሔር ባሪያዎች መሆን እንሻ ነው እኛ ጋር ያለ። አንቺ ጋር ግን አንሻ ብለሽ ጽፈሻል። አሳየኝ የምትል አግባና አላሳይ። ለማርያም ባሪያዎች ለመሆን እንሽቀዳደን ይላል እዛ። ለእግዚአብሔር ባሪያዎች መሆን አንሻ እንዴ ሰለቸዋ ሰው። ስለዚህ በዚህ ሁሉ ፋክተር ቤተክርስቲያኒቷ ሳትወድ በግዷ እድሳትን ጀምራለች። መነቀል ያለበት ቤካ እንዳለው ደግሞ
ጭራሽ መታደስ የማይችለው ጋንግሪን ደግሞ ይቆረጣል። በኢየሱስ ስም ይቆረጣል።